በቁርአን ነቢያችሁ የመለኮታዊ መገለጥ አለው? የት ላይ ተገለጠለት? በምን መልክ? አምላክ አላህ ስብሐነሁ ወተዓላ መለኮታዊ ራእይን ለነቢያት በብዙ መንገዶች ይገልጣል። አንደኛ ቃል በቃል ራሱ ያናግራቸዋል። ሁለተኛ መልአክን በመላክ ያናግራቸዋል። ሶስተኛ በህልም ያናግራቸዋል። ሌላኛው በመንፈስ ቅዱስ ምሪት። በዚህ ሁሉ ነብዩ ሰለላሁ ዐለይሂ ወሰለም መጥቶላቸዋል። ወደ እርሳቸው ቁርአን የተገለጠበት መንገድ በቁርአን ላይ ማስረጃ ብሎ የጠየቀውን አንዴ እናሳየህ። ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ፣ በእውነት ከጌታቸው ከአላህ ዘንድ መንፈስ ቅዱስ አወረደው ቁርአንን በላቸው ይላል። በመንፈስ ቅዱስ ምሪት ነው ቁርአን የመጣላቸው። ማስረጃ እንዴ እናሳየህ። ኢብሮ አንዴ ክፈትልኝ። ጥያቄ ገብቷል። ቁርአን የተገለጠበት መንገድ ለእርሳቸው በመንፈስ ቅዱስ ነው። ቃል በቃል እናሳየህ። እንደዛ አይደለም ያልኩት። እሱ አንዴ መልሱ ስታገኘው ጊዜ እንደሱ አላልኩም ብለህ ጥያቄ ትቀይር ነው። በመንፈስ ቅዱስ መለኮታዊ መገለጥ አለው ወይ ነው ያልኩ እንጂ እኔ ቁርአን እሱማ በጅብሪል አማካኝነት አይደለም የምትለኝ መጨረሻ ላይ አይደለም። እኔ ያልኩ መንፈስ ቅዱስ ሁላ ልሰጥህ ነው። ኦኬ መንፈስ ቅዱስ አምላክ ነው ብለህ ካመንክማ ጥሩ ነው። ክርስቲያን ወንክልኝ ጥያቄው ሊቀይር ነው። መንፈስ ቅዱስ አምላክ ነው አይደለም፣ ሌላ ጥያቄ ነው። ወረስ እንመጣለን እኮ መለኮታዊ እኮ ነው የጠየኩህ። ኦየ ተረጋጋ። እንዴ ማን ጋር እንደመጣ አላውቅም መሰለኝ። ቆይ ቁርአን በመንፈስ ቅዱስ ምሪት ነው የመጣው። ቁል ነዘለሁ ሩሑል ቁዱስ ብለህ ጻፍ አንዴ ብሮ። ሱረቱ ነሕል ላይ ሱረቱ ነሕል 102 ምናምን 101 አካባቢ እስኪ ነዘለሁ ሩሑል ቁዱስ የሚለውን ቅዱስ መንፈስ አወረደው። እነዚያ ያመኑትን ለማረጋጋት ሙስሊሞችንም ለመምራት ለማብሰር ቁርአን ቅዱስ መንፈስ እውነተኛ ሲሆን ከጌታ አወረደው በላቸው ይላል። ቅዱስ አየው። ጥሩ። ስለዚህ ቅዱስ መንፈስ በእስልምና መለኮት ነው ማለት ነው። ህብረት ቀጥል። አሁን ስለ መለኮት ማን አወራ? መንፈስ በቁርአን የሚመጣ መለኮታዊ ራእይ ለነብያት የሚገለጠው በመንፈስ ቅዱስ ምሪት እንደሆነ ታውቃለህ? እስኪ ጥያቄ አንዴ ጥያቄ ስሙ። መንፈስ ቅዱስ አምላክ ነው አይደለም የሚለውን ጥያቄ አትቀይርም። አሁን እሱ ወደ እሱ እንመጣለን፣ ችግር የለውም ብንመልስልሃለን። ግን እሺ ጥያቄ እኮ እሱ አንድ ደቂቃ ብትሰጠኝ ጥያቄ መለኮታዊ መገለጥ ነው ያልኩህ። አሁን ጅብሪል ምናምን አይደለም። መለኮታዊ ሲል ያላህ የሆነ ወይ አላህ ራሱ ወይም ደግሞ ያላህ የመለኮታዊ ኃይሉን የሚገልጥበት ነገር ካለ ችግር የለም። አሁን አንተ የምታወራኝ በጅብሪል አማካኝነት እያልከኝ ነው። እኔ ጅብሪል አምላካችሁ ከሆነ እሺ ቆይ ጅብሪል ገና ጅብሪል ወደዛ እሱን እንመጣለን። በመንፈስ ቅዱስ እያለ ነው ቃል በቃል ለነብያት መለኮታዊ ራእይ። ስለዚህ መንፈስ ቅዱስ ቆይ ተረጋጋ። ለነብያት መለኮታዊ ራእይ የሚገለጠው በምን መንገድ ነው? መልስ። ስለዚህ መንፈስ ቅዱስ መለኮት ነው ካልከኝ ልጨርስና ወደ ሁለተኛው ልቀጥል። የምን መለኮት? ወደሱ እንመጣለን። ጥያቄ መለኮታዊ መገለጥ ነው። መለኮታዊ መገለጥ ማለት ምን ማለት ነው? የአምላክ ኃይል ወደሱ በድምጽ ይሁን በራእይ ይሁን በአምላክ ራሱ የአምላክ ኃይል ማለት ነው። አምላክ ራሱ አልኩህ በድምጽ በራእይ በህልም ለነብያችሁ በቁርአን ተገልጧል ወይ ነው ጥያቄ። ያውና ያው አምልህ አንዴ አላህ Subhanahu Wa Ta'ala በቁርአን ላይ በእነዚህ ቅድም በነገርኩህ በአምስቱ መንገዶች ለነብዩ ሰለላሁ ዐለይሂ ወሰለም ቃሉን ገልጦላቸዋል። አንደኛ በመላእክ ይገለጣል አይደል? አምላክ ይሄን ታውቃለህ። መለኮታዊ ራእይ በእነሱ በኩል ይገልጥላቸዋል አይደል? ተናገር እንጂ አምላክ ባለ ቃሉን በስንት መንገድ ይገልጣል? አምላክ ራሱን በስንት መንገድ ይገልጣል ለነብያት? እኔ ራሱ አምላክ ለነብያችሁ የተገለጠበትን እልሃለሁ። አሁንም ስለ ጅብሪል ነው የምታወራው። አምላክ ራሱ የተገለጠበት ስትል አምላክ መጥቶ አይቶታል ወይ ነው አምላክን እያልክ ያለኸው? ወይንስ አምላክ ይገልጣል ሲባል ቃሉን ነው የሚገልጠው ለነብያት? ይገልጣል ሲባል አንተ አምላክን አይቷል ወይ ማለት ሰለላሁ ዐለይሂ ወሰለም
አላልኩም። ያለ ሶስተኛ ወገን አምላኩን ያውቃል ወይ? ማን? መሐመድ። አየህ አይደል? እሺ ቅድም ምን ብለህ ነበር? አምላክ ወይ በመልአክ ይገልጣል ወይ በህልም ይገልጣል ስትያል ነበር። ለምን ጥያቄን ትቀያይራለህ? በጣም ተጨናነክ አይደለ? በመልአክ ሪከርዱን ስማው። በመልአክ የሚለን ያላነሳው መለኮታዊ መገለጥ አለው ወይ? ለነብያት በስንት መንገድ ነው የሚሆነው? መልስ። ይሄ ራሱ ገልጦለታል ወይ? አምላኩን ያውቀዋል ወይ? አምላክ ራሱ ብቻ በመግለጥ ካልሆነ ያ ነብይ ሐሰተኛ ነብይ ነው አይደለ? እንስማማ። ምንም አድርገው ተገልጦለታል አልተገለጠም? ምንም አድርገው ብለህ አታልፍም። ቆይ ምንም አድርገው ብለህ አታልፍም። ውይይት ነው የፈለግከው አይደለ? ስለዚህ አምላክ ለአንድ ነብይ ራሱን መግለጥ አለበት። ካልገለጠ ግን ያ ነብይ ሐሰተኛ ነብይ ነው አይደል? ይሄን መስመርና ሲዝና እንሄዳለን። በቁርአን 114 ምዕራፍ አላህ የሚባል የተገለጠ አንዴ አዳምጥ። አምላክ ለአንድ ነብይ ራሱን ካልገለጠለት ገብቶሃል አይደለ? ራሱን ካልገለጠለት ያ ነብይ ሐሰተኛ ነብይ ነው። ተስማማን? መሐመድን ሐሰተኛ ምለው እኔ ለዚህ ነው። አየህ፣ አንዴ ተረጋጋ፣ ስለ ስርዓት ያዘ ጥያቄ እሱን መጨረስና ሙሐመድን ከዚያ ነብያቶችን ልንመዝን ነው። ምን መሰረት ይዞ መጣ ይሄ ሰው? አምላክ ራሱን ለአንድ ነብይ ካልገለጠ ያ ነብይ ሐሰተኛ ነብይ ነው አለ። በጣም ጥሩ ተስማምተናል። እኛ አምላክ ራሱን በስንት መንገድ ይገልጣል ለነብያት? መልስ። ራሱን በድምፅ በህልም በራእይ ይገልጥላቸዋል። ይሄ ምን ይባላል? መለኮታዊ መገለጥ ይባላል። ያለ ሶስተኛ ወገን ያለ ሌላ ጣልቃ ገብነት። በስንት መንገድ ነው የሚገልጠው? በድምፅ በራእይ በስንት መንገድ? በምን ብዬ አልጠየቅኩም። በስንት መንገድ ይገልጣል አምላክ? እስኪ በል በቁርአን ለነብይ የተገለጠበትን አንተ ለምን ጨነቀ? በስንት መንገድ ቃል እርሱ ይገልጥላቸዋል ለነብያቶች? አንድ አያ ክፈትና ሰልም ያደረጋ ነው የሚገባው። አንተ የሆነ መስፈርት ይዘህ ስትመጣ ያን መስፈርት ገብቶሃል አይደለ? ከታየ በኋላ በዚያ መስፈርት ትመዝናቸዋለህ። እርሳቸውንም ምን ብሎ መልሷል ይሄ ሰውዬ? አምላክ ራሱን ካልገለጠለት ያ ነብይ ሐሰተኛ ነብይ ነው አለ። ተስማማል። ቀጠልክ። አምላክ ራሱን በስንት መንገድ ይገልጣል? አለቀ። መልስ። 10 ቢሆን እኮ ከ10 ዜሮ ነው ማለት ነው። ስንት መንገድ ነው? አታውቅም። እንደማታውቅ ተናገርና እናስተምራለን። የለም ዝም ብለህ አሁን የተገለጠለት ካለ አምጣ፣ ከሌለ ሐሰተኛ ነው። ስንት መንገድ ነው? መልስ። አምጣ፣ ሳይ መለኮታዊ መገለጥ አይተታረል። ወላሂ ያውቀው ወረበልከው ያውቀው አፍቶኛ አይደለም። አምላክ እንዲህ ብሎ በግርዱ መልእክተኛ እስኪ በራሱ የገለጸለት ነገር ካለ ራሱን ገልጦለታል። የለም አምላክ የሆነ መንፈስ ጫካ ውስጥ ጨመቀኝ ጨማመቀኝ አላለቀ። አምላክ ነው ያውቀው። ወላሂ መጨረሻ ላይ ሊወጡ ሲፈልጉ ተሳድበው ይወጣሉ። ጨመቀኝ ጨማመቀኝ ያለ ሙሐመድ አላህና ያውቀውም ብሎ ተናግሮ ወጣ። ለምን እንደዚህ ታደርጋላችሁ ክርስቲያኖች? ወላሂ ለማወቅ አይፈልጉ። እስከ መቼ ነው የምታድጉት? እስከ መቼ ነው የምታድጉት? እስከ መቼ ነው እንደ ትልቅ ሰው የምትሆኑት? አያችሁ አይደል? እኔ መጀመሪያ እየነገርኩህ ነበር። አምላክ ራሱን ይገልጣል ሲባል አምላክ ልብ በሉ አዳምጡ። ለነብያት ራሱን በ5 መንገድ ይገልጣል። አንደኛ ቃል በቃል ያናግራቸዋል። ልብ በሉ። ለዚህ ሁሉ ማስረጃ እናሳያችሁ ነው። ቃል በቃል ያናግራቸዋል፣ ያለማንም መካከለኛ፣ ያለማንም ሶስተኛ ወገን። ሁለተኛ በህልም ይገልጥላቸዋል ቃሉን። ልክ አብርሃም ልጅህን ረድ እንደተባለው ማለት ነው። በህልም ነው ትእዛዝ የመጣለት። ይሄንንም በቁርአን ላይ እናሳያቸዋለን። የዚህ ህልም ለነቢዩ መሐመድ ተገልጧል ወይ ከተባለ አዎ ተገልጧል። መጀመሪያ ገና መልአኩ ጅብሪል ሳይመጣ በፊት የህልም ግልጠተ መለኮት ነበር ሲመጣላቸው የነበረው። ሁለተኛ ይሄ ነው። ሶስተኛ አምላክ መልአክን ይልክና ይገልጥላቸዋል። የሚላከው መልአክ ማን ነው ከተባለ ለነቢያት ቅዱስ ገብርኤል። ለነቢዩ መሐመድ ታዲያ ገብርኤል ተገልጦለታል ወይ? አዎ ተገልጧል። ማስረጃ አለው አይቶታል ወይ ከተባለ አዎ በደንብ አድርገው አይቶታል። ይሄን ሁሉ አሳያለሁ። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ረአይቱ ጅብሪል ወለሁ ሲቱ ሚአ ጀናህ አሉ። ገብርኤልን አየሁት ብለው ቃል በቃል የተናገሩበት ሐዲስ አለ። ከዚያ ቃሉን አስተላልፎላቸው ይሄዳል። ታዲያ ምን አበሰራቸው ከተባለ ገብርኤል ገና ሲያገኛቸው ኢነከ ለረሱሉላሂ ሐቀን ስማቸውን እያነሳ ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተ ደግሞ ሙሐመድ የአላህ መልእክተኛ ተደርገህ ተመርተሃል ብሎ አብሳሪው መልአክ አብስሯቸው ነው የሄደው። ስለዚህ አምላክ ይህን በመልአክ በኩል ይገለጥላቸዋል ለነቢያት። ይሄ ሶስተኛው የግልጠተ መለኮት መንገድ ነው። አራተኛው መንገድ ምንድን ነው? በመንፈስ ቅዱስ ምሪት አላህ ስብሐነሁ ወተዓላ ያናግራቸዋል ነቢያትን። ታዲያ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መለኮታዊ ራእይ ሲመጣላቸው የነበረው በመንፈስ ቅዱስ ምሪት መሰረት ነው። ይሄን ከቁርአንም ያው ማስረጃ ያሳያናችሁ። ቁል ነዘለሁ ሩሑል ቁዱስ ይላል ቃል በቃል ቁርአንን ቅዱስ መንፈስ አወረደው ከጌታችሁ ዘንድ እያለ ይናገራል ቁርአን ሱረቱ ነህል ቁጥር 102 ላይ።
ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስን በራሱ የሚገለጥላቸው በመንፈስ ቅዱስ ምሪት ነበር። ማስረጃ ቃለ ነቢይ ሰለላሁ ዐለይሂ ወሰለም ኢነ ሩሐል ቁዱስ ነፈኸ ፊ ረውዒ። ነቢ ሰለላሁ ዐለይሂ ወሰለም ብላሉ መንፈስ ቅዱስ በልቤ ላይ ቃልን አስተላለፈልኝ እያሉ ቃል በቃል ይናገሩ ነበር። ይህ ነው። ሌላኛው ምንድነው? ገብርኤል በትክክለኛ አገላለጡ ይገለጣል በመላእክነቱ። ይሄንንም አይተውታል፣ ተገልጦላቸው ቃልን አስተላልፎላቸዋል። ሁለተኛ በሰው ማንነት ይገለጣል። መልአክ በሰው ይመጣል። ይህን ታውቃላችሁ። በመጽሐፍ ቅዱስ ላይ በሰው እየተመሰለ ይመጣላቸው ነበር ለነቢያቶች። ለነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም በሰው በሚገለጥ ጊዜ ሌላ ምስክሮች እንዳለ ሰሃቦች ይመለከቱ ነበር። 4 ምስክር እንዳይመስለን፣ ዮሐንስ፣ ማርቆስ፣ ሉቃስ፣ ማቴዎስ 4 አይደሉም። ከ100 ምናምን ሺህ በላይ ምስክሮች ቁጭ ብለው መልአኩ ገብርኤልን ያዩት ነበር፣ ይሰሙት ነበር። ማስረጃ ሶሒህ ሙስሊም ቁጥር 8 ላይ። በእነዚህ በአምስቱ መንገድ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተገልጦላቸዋል። ታዲያ ለእርሱ የፈለገው ምንድነው? ብዙ ክርስቲያኖች የሚፈልጉት አምላክ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያለማንም ሶስተኛ ወገን ተገልጦ አናግሯቸዋል ወይ የሚል ነው። አዎ፣ የቱ ጋር ከተባለ ሶሒህ ሙስሊም 162 ላይ ዛሬ የምንሰግደውን 5ቱን አውቃት ሶላት ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን አላህ ያለ ገብርኤል ያለማንም መካከለኛ ነው በቀጥታ ያዘዛቸው። የት ከተባለ 7ቱን ሰማይ አድርገው ሄዱ። በዚህ በሐዲሱ ላይ ታገኙታላችሁ። በሰጣችሁ ቁጥር ላይ ሶሒህ ሙስሊም 162 ላይ ነቢዩ ሙሐመድ 7ቱን ሰማያት አድርገው ከሄዱ በኋላ አምላክ አላህ ቃል በቃል አናገራቸው። ያ ሙሐመድ እያለ ስማቸውን እየጠራ እርሳቸውም ያ ረቢ አቤቱ ጌታዬ ሆይ እያሉ እየመለሱለት ሙሐመድ ሆይ በአንተና በትውልዶችህ ላይ በቀን 50 ጊዜ ለኔ ሶላት እንድትሰግዱ ግዴታ አድርጌባቸዋለሁ ብሎ አዘዛቸው። ነቢ ሰለላሁ ዐለይሂ ወሰለም ይህን ትእዛዝ ይዘው እየተመለሱ እያለ ልክ 6ኛው ሰማይ ላይ ሲደርሱ ሙሴ አገኛቸው። ማዛ ፈረደ ዐለይከ ረቡከ ያ ሙሐመድ አላቸው። ሙሐመድ ሆይ ጌታህ በአንተ ላይ ምን ደነገገብህ? ጌታህ በአንተ ላይ ቃል በቃል ማለት ነው። መልአኩ ምን ነገረህ አይደለም ያላቸው ሙሴ ራሱ ጌታህ በአንተ ላይ ምን ደነገገብህ አላቸው። ከጌታ ጋር ሊነጋገሩ እንደሄደ ምስክር ሙሴ ራሱ ነው። ሙሴ ቃል በቃል ራሱ ምን አለ? ጌታህ ለአንተ ምን ደነገገብህ አላቸው። ነቢ ሰለላሁ ዐለይሂ ወሰለም ነገሩት። በእኔና በትውልዴ ላይ 50 ሶላትን እንድንሰግድ በቀንና በሌሊት ደነገገብን አሉ። ያ ሙሐመድ አላቸው። ሙሴ ምን አላቸው? ሙሐመድ ሆይ እርጅዕ ኢላ ረቢክ ወደ ጌታ ተመለስ አላቸው። ወደ ገብርኤል ተመለስ አይደለም ያለው ሙሴ ይወታቻል አይደለ? ሙሴ ምን አለ? ወደ ጌታ ተመለስ። ከጌታ ጋር እየተነጋገሩ እንደሆነ ምስክሩ ማን ነው ከተባለ ሙሴ ራሱ። ማስረጃ ሶሒህ ሙስሊም 162 ወደ ጌታ ተመለስ አላቸው። ከዚያስ ፈሰልሁ ተኽፊፍ አው ፈስአልሁ ተኽፊፍ ፈኢነ ኡመተከ ላ ቱጢቁ ዛሊከ ፈአነ ቀድ ጀረብቱ በኒ እስራኤል ፈለም ዩጢቁ። ትውልዶች ይሄን ሁሉ መስገድ አይችሉምና እኔ የእስራኤል ልጆችን በጊዜ ተልኬ ሞክሬያቸው ነበር አልቻሉም ብሎ ተናገረ ሙሴ። ፈረጀዐ ነቢዩ ሰለላሁ ዐለይሂ ወሰለም ኢላ ረቢህ ይላል ሐዲሱ ላይ ቃል በቃል ምን ይላል? ነቢዩ ሙሐመድም ወደ ገብርኤል ተመለሱ አይደለም የሚለው ወደ አላህ ተመለሱ ወደ ጌታቸው ይላል። ከዛ መልሰው ራሳቸው ሲያናገሩት ተመልከቱ። ያ ረቢ አሉት፣ አቤቱ ጌታዬ ሆይ እነ ኡመቲ ላ ቱጢቁ ዛሊከ ኡመቶቼ ይሄንን አይችሉምና ከፊፍ ዐን ኡመቲ ከትውልዶቼ ቀንስልኝ አሉት። ገብርኤል ነው ተቀንስልኝ የሚሉት ላ ቃል በቃል ያ ረቢ እያሉ እየተናገሩ አቤቱ ጌታዬ ሆይ እያሉ እያናገሩት፣ አላህም ቃል በቃል ራሳቸውን ያናግራቸዋል። ያ ሙሐመድ ሙሐመድ ሆይ አለኝ እያሉ ይናገራሉ። ገታቸዋል አይደል? ያ ጅብሪል አይደለም አላህ የሚለው ጅብሪልን አናግሮ ከዛ ጅብሪል ለነብዩ ሰለላሁ ዐለይሂ ወሰለም ቃል እየሰጠ እንዳይመስላችሁ ያ ሙሐመድ እያለ እየተናገራቸው ሙሐመድ ሆይ ያላቸው ቀነሰላቸው 5። ከዚያ እየቀነሰ መጨረሻ ላይ 5 ቀረ። ገብታችኋል? ይሄን ይመስላል 5 አውቃት ሶላት ድረስ ዛሬ የምንሰግደውን ከአላህ ዘንድ ይዘው መጥተዋል። እንደ አጠቃላይ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን አላህ ቃል በቃል ያለማንም መካከለኛ አናግራቸዋል። ልክ ሙሴን እንዳናገረ ገብታችኋል? ልክ ሙሴን ያለማንም መካከለኛ እንዳናገረ አናግራቸዋል። ይሄን ይመስላል። የዚሁ ሙሉ ምንጭ እንደነገርኳቸው በቁርአንና በሐዲስ ላይ ተቀምጧል። እሺ ጥያቄ ያለው ካለ ጠይቁ። ለማወቅ ጠይቁ። ክርስቲያኖች ትጠቀማላችሁ ወይንም አትጎዱ። ለማወቅ ጠይቁ። ይሄ ነው ጥሩ ጥያቄ ነበረ፣ ግን ልጁ መረዳት አልፈለገም። ጥሩ ጥያቄ ያልኩት ነብይ መስፈርት የነብይን ማረጋገጫዎች እንዴት ነው ግልጠተ መለኮት የሚገለጠለት ከአምላክ ዘንድ ብሎ መጠየቁ በጣም ጥሩ ጥያቄ ሆኖ ሳለ ነገር ግን መረዳት አልፈለጋችሁ። ለመረዳት ጠይቁ፣ ትጠቀሙበታላችሁ። ለነብይ መለኮታዊ ራእይ የሚገለጥለት በእነዚህ መንገዶች ነው። በእነዚህ መንገድ እንደሚገለጥለት በመጽሐፍ ላይ ሁሉ ታገኛላችሁ።
የአንድ ነብይ የነብይነት ግልጠተ መለኮት የሚመጣለት መስፈርቱ ይሄ ከሆነ በእርሳቸው ላይ ተሟልቷል። እርሳቸውም አልቀበልም ከማለት ምንም የሚያገራቸው ነገር የለም። የመቀበል ግዴታ ይኖርባቸዋል። ምክንያቱም አንድ ነቢይ ግልጠተ መለኮት የሚመጣለት መስፈርቱ ምንድን ነው የሚለውን መጽሐፋቸው ላይ አይታችሁ ቀጥታ በእርሳቸው ላይ ስታዩት ጊዜ ያን ከመሰለና ከገጠመላችሁ የመቀበል ግድ ይላችኋል። ካልሆነ አንቀበልም ካላችሁ መጽሐፋቸው ላይ ያሉ ነቢያቶችን መቀበላችሁ ስተት ሊሆን ነው። አይ ነቢይ እኮ ትንቢት ይናገራል፣ ሙሐመድ ግን ትንቢት ተናግሯል ወይ ካላችሁም ነፍ ትንቢት እንሰጣችኋለን። ከ1000 በላይ ትንቢት ተናግረው እየተፈጸሙ ያሉ ወደፊት ይፈጸማሉ ብሎ የተናገሯቸው በጊዜያቸውም የተፈጸሙ እየነገሯቸው ለሰሃቦች ነገ እንዲህ ይሆናል ይሏቸዋል። ሲሆንም የሚመለከቱ ነበር። ይሄ ሁሉ ተዘግቦ የተቀመጠ ይሏቸዋል። ያ ብቻ በቂ አይደለም፣ ተአምርን መስራት አለበት ነብይ ካላችሁ ከ1000 በላይ ተአምራትን ሰርተዋል። ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ አልጀዋብ ሰሒሕ ሊመን በደለ ዲን አልመሲሕ የሚለው መጽሐፉ ላይ ምን ብሎ ተናግሯል? ነቢያችን ሰለላሁ ዐለይሂ ወሰለም ሙዕጂዛት ነቢ ሰለላሁ ዐለይሂ ወሰለም ተጃወዘት አን 1000 የእርሳቸው ተአምራት ከ1000 አልፈዋል በላይ ነው እያለ ይናገራል። እንዳለ የነቢያትን መስፈርት ሁሉ አምጧቸው። እነዚያ ሁሉ በእርሳቸው ላይ ከማንኛው መጽሐፍ ቅዱስ ላይ ከሚገኘው ነብይ ሁሉ በላይ አድርገዋቸው ታገኛቸዋላችሁ። እሺ ሰላም፣ እንዴት ነው? ያ ወአለይኩም ሰላም። የሆነ ጥያቄ ነበረኝ። ጥያቄ ምንድን ነው? ጥያቄ ምንድን ነው? እሺ ተቋርጧል እንዴ ልጆች? ሄሎ ይሰማችኋል? እሺ ቀጥሉ፣ በቀጠል ትችላላችሁ። ሶሪ ሄሎ፣ አይሰማም? ይሰማል። እሺ ይሰማል። እንትን ኔትወርክ አማደኩ ኔትወርክ መለጨስ ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሱ ጥያቄ ነበረኝ። እሺ ጥያቄ ምን መሰለህ? አሁን መንታ ልጆች አሁን የመንታ ልጅ ሀቂቃ ለማውጣት ቤተሰብ በእኔ ይመጣሉ ለራስ መውጣት ምናምን አቅም ስለማይፈቅድ በእነሱ ባመጡትን ልጆቹ ነግቶ ማውጣት ይቻላል ማለት? ለማረድ አቅሙ ከሌለሽ አትገደጅም። ቢኖራቸውም ራሱ ሕክሙ ሱና ሙአከድ ነው፣ ጠንካራ ከሚባሉ የሱና አይነቶች እንጂ ዋጅብ አይደለም። ለዑለሞች ዋጅብ ነው የሚሉት ቢኖርም ትክክለኛው ግን ሱና ሙአከድ ነው፣ ጠንካራ ሱና። በኋላ ፍየል ወይንም በጎች ናቸው ከተቻለ ያ ቤተሰብ ባመጣው ምሳሌ በሬ ምናምን ይዞ ይመጣል። ቤተሰብ ያኔ አራስ ምርቃት ይቻላል። ቤተሰብ ለእናንተ ብሎ ባመጣው ያን መጠቀም ማድረግ ትችላላችሁ። ይቻላል። እሺ መባዚውን ወንድ ሰላም ነው? ሰላም ነው። እንዴት ነው? ሰላም አለይኩም። እሺ መባዚውን ሰላም አለይኩም። አንዴ ተጠይቅና ትቀጥላለህ። ወንድም መባዚውን ቀጥል። ጥያቄሽ ምንድን ነው? ይኸውልህ ጥያቄ ነበር የስራ ላይ እና እንደ አጋጣሚ ትገባ ነው ያየው። እሺ እና መንፈስ ካልፍ ነው እንደ አጋጣሚ ያገኘው ማለት ነው። እሺ ወንድሞቼ ደግሞ ሲመልሱልኝ ምንድነው ያሉት? ገብርኤል ነው አሉ። ገብርኤል ነው እንዴት ነው? እስኪ ንገረኝ ያለው እንዴት መንፈስ ቅዱስ ገብርኤል ሊሆን ይችላል? በጣም ጥሩ። እሺ መንፈስ ቅዱስ ገብርኤል ነው። አምላክ አላህ ሱብሓነሁ ወተዓላ በማስረጃ እናሳይና አብሽሪ። አምላክ አላህ ሱብሓነሁ ወተዓላ በሱረቱል በቀራ ላይ ቁርአንን ማን እንዳወረደው ሲነግረን ከአላህ ዘንድ
እንግዲህ ከአምላክ ፊት ቆሞ መልአክ ማን ነው? መለኮታዊ ራእይን ለነቢያት የሚያመላልሰው ማን ነው ብለን ስናይ መልአኩ ገብርኤል ሆኖ እናገኘዋለን። መልአኩ ገብርኤል እንደሆነ በቁርአን ላይ አላህ በሱረቱል በቀራ ላይ ሲናገር ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ይላል። ማን ነው? በሱረቱል በቀራ ላይ ቁል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ይላል። ይሄን ቁርአን ከጌታችሁ ዘንድ መልአኩ ገብርኤል አወረደው ይለንና በሌላ ቦታ ላይ ቁርአንን ያወረደው መንፈስ ቅዱስ ነው ብሎ ይነግረናል። የቁርአን አውራጅ ማን ነው ሲባል ጊዜ አንድ ቦታ ላይ ገብርኤል እንደሆነ ይነግረናል፣ ሌላ ቦታ ላይ መንፈስ ቅዱስ እያለ ይነግረናል። መንፈስ ቅዱስ ማለት መንፈስ የተባሉት ከሰው እይታ የተሰወሩ ስለሆነ ነው። ተሻለ አይደለ? መላእክቶችን መንፈስ ብሎ ይጠራቸዋል መጽሐፍ ቅዱስ ማይተሽ ከሆነ ቅዱስ የተባለው ኃጢአት ንጹህ ናቸው መላእክቶች። ስለዚህ መንፈስ ቅዱስ የሚለው ስያሜ ለመልአኩ ጅብሪል ዓለይሂ ሰላም ይሰጣል። ስለዚህ መንፈስ ቅዱስ እያለ ይጠራዋል። አይሰማሽም? ባዚያ ይሰማል። አሁን ይሰማል። እና ስለዚህ የቁርአንን አውራጅ አላህ ሱብሓነሁ ወተዓላ ያው ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ይላል። በእውነት ከጌታችሁ ዘንድ መንፈስ ቅዱስ አወረደው ቁርአንን ይለናል። በሌላ ቦታ ላይ ደግሞ ቁርአንን ያወረደው ገብርኤል ነው። ስለዚህ ገብርኤል ነው ማለት ነው ቁርአንን ያወረደው። ከአላህ ዘንድ መልአኩ ገብርኤል ነው ያወረደው። በነቢያት ፊት በአምላክ ፊት ቆሞ ቃልን ተቀብሎ ለነቢያት የሚያደርሰው እሱ ራሱ ነው መልአኩ ገብርኤል ነው። መንፈስ ቅዱስን ብለው የእርሱ ባህሪው ነው። ይሄ ነው። እሺ አልገባኝም። ጨረስክ እንዴ? ከሰማሽ ጨርሻለሁ። ከቁርአን አንፃር ያለውን ከመጽሐፍ ቅዱስ እናስረዳሽ። ክርስቲያን ስለሆንሽ አይ ከመጽሐፍ ቅዱስ እኔ አልፈልግም። ማለት መንፈስ ቅዱስ ገብርኤል ነው የሚለውን ያንን ግልጽ አድርገህ ብታስረዳኝ ደስ ይለኛል። እኔ አልገባኝም። መንፈስ ቅዱስ ገብርኤል መሆኑን በፍጹም አይገልጽም። ስለዚህ መንፈስ ቅዱስ ቁርአንን ካወረደ ቁርአንን ማን ያወረደው? ከአላህ ዘንድ እያልሽ ነው። ከኔ ጋር አልነበርሽም ማለት ነው። አዳምጪ እሺ። አላህ በአንድ ሱራ ላይ ቁርአንን ያወረደው ገብርኤል ነው ከአላህ ዘንድ እያለ ይነግረናል። ያ ማለት ከአላህ እየሰማ ለነቢዩ ሰለላሁ ዐለይሂ ወሰለም ሲያደርስ የነበረው ገብቶሻል። ከአምላክ ፊት ቆሞ መለኮታዊ ራእይን ለነቢያት የሚያደርሰው ገብርኤል ነው። በሌላ መገለጫው ደግሞ መንፈስ ቅዱስ ብሎ አላህ ይጠራዋል። ገብቶሻል። ቁርአንን ይተረጉማል። አልቁርአን ይፈሰር ቢልቁርአን፣ ቁርአን በቁርአን ይተረጉማል። በቁርአን ላይ ገብርኤል ብሎ ጠቀሰውና ቁርአንን አውራጅ መልአክ፣ በሌላ ቦታ ላይ ደግሞ ሱረቱን ነህል ላይ ቁርአን ያወረደው መንፈስ ቅዱስ ነው እያለ ይነግረናል። ያ ሱረቱን ነህል ላይ ያለው ይሄኛውን ይተረጉመዋል። ገብቶሻል አይደል? ያ ነው። ስለዚህ ቁርአንን የሚያወርደው አካል አንድ ቦታ ላይ አላህ ገብርኤል ነው ብሎ ጠራው፣ ሌላ ቦታ ላይ ደግሞ ቁርአንን ያወረደው ራሱ መንፈስ ቅዱስ ነው እያለ ይነግረናል። ስራ ላይ ሆኜ ነው ወይ ማታ ይሄ ነው። እሺ ትንቢት ገባኝ። እሺ ሰምተሻል? ጥያቄ ያለ ቀጥል። ይሄ እንድትረዱት ዘንድ መጽሐፍ ቅዱስም ላይ እንገራቸው። ትንቢት ከቶ በሰው ፈቃድ አልመጣም ይላል መጽሐፍ ቅዱስ ላይ ዮሐንስ መልእክት ላይ ትንቢት ከቶ በሰው ፈቃድ አልመጣም፣ ነገር ግን ቅዱሳኖች ወይም ነቢያት በመንፈስ ቅዱስ ተመርተው ተናገሩ እያለ ይናገራል። ከእግዚአብሔር በመንፈስ ቅዱስ ተመርተው ተናገሩ ይላል። ከማን? ከእግዚአብሔር። ትንቢት የሚመጣው ከማን ነው? ከእግዚአብሔር ነው። ለነማን? ለቅዱሳን ለነቢያት። በማን? በመንፈስ ቅዱስ አማካኝነት። ውሸት እያለ ነው። መጽሐፋችን አታውቅም፣ ግን እየነገርኩ ነው፣ እናሳያለን። ማን ነው ታዲያ ከአምላክ ፊት ቆሞ ለነቢያት መልአክ ማን ነው ቃልን የሚያወጣው ከተባለ ራሱ ገብርኤል። ወደ ዘካርያስ ጋር በተገለጠ ጊዜ መልአኩ ገብርኤል ምን አለው? እኔ ከእግዚአብሔር ፊት የምቆመው መልአኩ ገብርኤል ነኝ፣ ይህንን ብስራት ለአንተ እንድነግርህ ተልኬ ነው አለው። ቅድም ምን አለ እዚያ ጋር? ከእግዚአብሔር ለነቢያት ለቅዱሳን ቃልን የሚያመላልሰው ማን ብሎ ገለጸው? መንፈስ ቅዱስ ብሎ ገለጸው። በሌላ ቦታ ላይ ደግሞ ከቅዱሳን መካከል ለአንደኛው ቅዱስ ለዘካርያስ ምን አለው? እኔ ከእግዚአብሔር ፊት የምቆመው ገብርኤል ነኝ፣ ይህንንም ቃል ለአንተ እንዳደርስልህ ተልኬ ነው እያለ ይናገረዋል። ማን ነው ከአምላክ ፊት ቆሞ ቃልን የሚያደርሰው? አንድ ቦታ ላይ ገብርኤል ብሎ ገለጸው፣ ሌላኛው ቦታ ላይ ደግሞ መንፈስ ቅዱስ ብሎ ገለጸው። ይህን ማየት የሚፈልግ ካለ ኢብሮ አንድ ያሳያቸው ከተማቸ ትንቢት ከቶ በሰው ፍቃድ አልመጣም የሚለውንና
እንዲሁም ደግሞ እኔ በእግዚአብሔር ፊት የምቆመው መልአኩ ገብርኤል ነኝ ብሎ የተናገረበትን ከአምላክ ዘንድ ያውና ጥቅሱ ስንት ነበረ? እሱ ታስታውሳለህ? ትንቢት ከቶ ዳሩ ግን እግዚአብሔር ተልከዋል። ለማን ዘንድ? ከእግዚአብሔር ነው። ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ ይላል። ያ ትንቢት የሚመጣው ማን ነው? ከእግዚአብሔር ዘንድ ነው። ለነማን? ለቅዱሳን ሰዎች። በማን ተመርተው? በመንፈስ ቅዱስ ብሎ ገለጸው። ስለዚህ ትንቢት ከአምላክ ዘንድ ይመጣል ለቅዱሳን ለነብያት በመንፈስ ቅዱስ አማካኝነት። ማን ነው ታዲያ ከእግዚአብሔር ፊት ቆሞ ለነብያት ቃልን የሚያደርሰው ትንቢትን የሚያደርሰው ከተባለ ገብርኤል። አሁን ለዘከርያስ መጥቶ ሆነ እንዳለ ተመልከቱ። ያውና ዘከርያስም መልአኩ አንዴ ትንሽ ዝቅ አድርገው መልአኩን መልሶ ይላል። ይታያቸዋል አይደል? ትንሽ ወደታች ዝቅ አድርገው እሱ ራሱ ነው ብሎ ትንሽ ዝቅ አድርገው ምን አለው? ተመልከቱ እዚህ ጋር ዘከርያስም መልአኩን እኔ ሽማግሌ ነኝ ሚስቴም በእድሜ አርጅታለች እና ይህን በምን አውቃለሁኝ አለው። መልአኩን መልሶ አሁን ይሄ መልአክ ስለራሱ ምን እንደሚል ተመልከቱ። መልአኩን መልሶ ገብርኤል እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። በማን ፊት? በእግዚአብሔር ፊት እንድናገርህም ይህችን የምስራች እንድሰብክልህ ተልኬ ነበር አለው። አያቸው አይደል? ከእግዚአብሔር እየተላከ ለቅዱሳን ሰዎች ቃልን የሚያደርሰው እኔ ገብርኤል ነኝ ብሎ ተናገረ። ሌላ ማንም አይደለም። በሌላ ቦታ ላይ ማን ብሎ ገለጸው? መንፈስ ቅዱስ ብሎ ከታች ገለጸላቸው። መጽሐፍ ቅዱስ በመጽሐፍ ቅዱስ ይፈታል። በዚህ መረዳት ተችሎ ነበር። ልክ ቁርአንን በቁርአን እንደሚፈታ ማለት ነው። እዚህ ቦታ ላይ ማን ብሎ ገለጸው? ከአምላክ ፊት ቆሞ ቃልን የሚያደርሰው ማን ነው ከተባለ ገብርኤል ነኝ አለ ራሱ። በሌላ ቦታ ላይ ማን ብሎ ገለጸው? መንፈስ ቅዱስ ብሎ ገለጸው። ስለዚህ መልአኩ ገብርኤል ራሱ መንፈስ ቅዱስ ነው። ራሱ ማን ነው? መንፈስ ቅዱስ ነው። ሌላ የምትጨምሩላቸው ካለ ጨምሩላቸው። ሰላም ወይ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነህ? አለ አልሐምዱሊላህ። ቀጥሉ። እሱ እየሰማሁ ነው። እሺ ኢብሮ የምትጨምረው ነገር ካለ ስለ ገብርኤል ራሱ መንፈስ ቅዱስ እንደሆነ ከመጽሐፋቸው አሳያቸው። አይ ምናልባት እሱን ሳይሆን እሱ አንተ ያረከውን በቂ ነው። ማሻአላ ግን ቁርአኑ ላይ የሚለው መንፈስ ቅዱስ የሚለው ነገር እና ጅብሪል እርኩስ መንፈስ ብለን እንዲጠራው ነው የፈለጉት ማለት በቃ ጅብሪል የአላህ መልእክተኛ ስለሆነ ቅዱስ ነው። መናፍስት ናቸው ደግሞ እንደሚታወቀው ዕብራውያን ላይ እንደተገለጸው ባይብል ላይም ብታዩ ዕብራውያን ላይ ከእግዚአብሔር የሚላኩ የእግዚአብሔር መናፍስት ናቸው ተብሎ ተቀምጧል። ስለዚህ መናፍስት ናቸው። እነዚህ ደግሞ ቅዱሶች ናቸው እንጂ እርኩስ መንፈሶች አሉ። ለምሳሌ ብዙ መናፍስቶች አሉ። አጋንንት መናፍስቶች ናቸው። በተመሳሳይ ሁኔታ እግዚአብሔርም መንፈስ ነው። በተመሳሳይ ሁኔታ ደግሞ መላእክትም መናፍስት ናቸው። ግን አሁን መናፍስትነታቸው የሚለያየው ምንድነው? አንደኛው እርኩስ ሲሆን ሌላኛው ቅዱስ ነው። ስለዚህ ቁርአኑ ላይ አላህ ምን አለ? ቅዱስ መንፈሱ በአንተ ላይ ወረደው አለ። በቃ በቅዱስ መንፈስ ወረደ። እሱም ደግሞ ጅብሪል ነው አለይሂ ሰላም። ያንን ልሆነ ማለት እና እርኩስ ነው የሚሉ ከሆነ የነሱ እንደዛ ሊሆን ይችላል። አላህ ይመስገን። እሺ ሐምዛ ወይንም ከታች ያለሽው እሺ ኢኢ ፐርሰንት ነኝ ምትል ስም ነው። እኔም ጉራጌ ነኝ የሚለው። ሰላም አለይኩም ሁሴን። አለይኩም ሰላም ወራህመቱላሂ ወበረካቱ። ወንድሜ ወላሂ በጣም ነው የምወድህ። ደህና ነህ? አልሐምዱሊላህ አልሐምዱሊላህ الذي حببتنا بنجم ማሻአላህ። ወላሂ ገና ሳይህ በቃ የሆነ ደስታ ይሰማኛል። ከዚያራ ነው የገባሁት ሁሴን። مرحبا جزاك الله خير بارك እና እሺ ጥያቄ ያለ ካለ ግባ። ጥያቄ ያለ ክርስቲያን ካለ ግባ። ሶስት ቁጥር ጻፍ። እሺ ከላይ አልሐምዱሊላህ። ሰላም አለይኩም ኡስታዝ። አለይኩም ሰላም። አንድ ጥያቄ ነበረኝ እንትን ማለት ነው። ባለቤቴ አለ እና
እና ከሱ ጋር ደግሞ ልጆች ነበሩና 2 ልጆች አሉኝና ልጆቹን ደግሞ እንደዚህ አዲስ ምናምን ሲል እኔ ዝነኛ ያለው ተረብ ሀገር ማለት ነው አሊዝ ምናምን ሲል ያው ቤተሰብ ምናምን ወሰዳቸው ልጆቹን የኔ ቤተሰቦች ያሳድቆቸው ምናምን ማለት ነው እስከመጣ ድረስ እንከባከቧቸው እና የኔ ደግሞ እህት ያለችና አንቺ ብር ትሰጪዋለሽ ምናምን ብላ ማለት በልጅሽ ማይ ብላ ብሩን አስማለችኝ አልሰጠውም ምናምን ብለሽ በይ ብላ ማለት ነው እና እሱ ደግሞ አሁን ቸግሮት ሆነስተ ብር ምናምን ስጪኝ ሲል እኔ የለኝም እያለ ማለት የለኝም አልኩት ይለሱ ማለት ነው እና በልጄ ሞት ብዬ ስለማልኩኝ ያ ነገር እንዴት ይታያል ማለት ነው በልጄ ሞት ብዬ ነው ያልኩት ሲስተር ያኔ አንቺ ትሰጪዋለሽና በረያን ካልማንሽ በልጅሽ ካልማልሽ አሰጩምና በሱ ከማልሽ ማይምራ አስምላኛለች ليه تارجعت مربش تمسالك هالتقبش الشام قال النبي صلى الله عليه وسلم لا تحلفوا بآبائكم ولا بأجدادكم من كان حالفا فليحلف بالله أو ليصمت وقال النبي صلى الله عليه وسلم من حلف بغير الله فقد كفر وأشرك ነቢያችን ሰለላሁ ዐለይሂ ወሰለም በናሉ በአባቶቻቸው አትማሉ በአያቶቻቸው አትማሉ መማር የፈለገ በአላህ ብቻ ይማል አለበለዚያ ዝም ይበላሉ በሌላ ሐዲስ ላይ ከአላህ Subhanahu Wa Ta'ala ወጅ በሌላ አካል መማል ሁክሙ ሲናገሩ ምናሉ من حلف بغير الله فقد كفر وأشرك ከአላህ ውጭ ባሉ አካሎች የማለ ሰው በእርግጥም ካደ ወይንም አጋራ ነው كهدة بالله ولا تكفر والكفر ينقسم إلى قسمين في هذه المسألة لا تكفر الكفر سيبال كزي كفر يخرج صاحبه من الملة وكفر لا يخرج صاحبه من الملة كسلمنا የሚያስወጣበት ጊዜ አለ ከአላህ እጅ ባረካሎች መማል ከስልምና የማያስወጣበት ጊዜ አለ ነገር ግን ከባድ ወንጀል ይሆናል ከስልምና የሚያስወጣው መቼ ነው ከተባለ إذا اعتقد الحالف بالمحلوف يعني كأنه الرب أو كأنه إله أو عظمه كتعظيمه لله سبحانه وتعالى ይህ የሚምለው አካል የሚምልበትን አካል ልክ እንደ አምላክ ነው ብሎ አምኖበት ከሆነ የማለው የዛኔ ከስልምና ይወጣል የዛኔ ከስልምና ይወጣል በቃ ይሄ አምላክ ስለሆነ ነው የምምልበት ካለ ልክ እንደ አምላክ ነው ብሎ ካመነበት ነገር ግን ከዚያ ውጭ ከሆነ አምላኩ አላህ እንደሆነ ያምናል ሰውየው እቺ ልጅ አሁን ልጅ አምላክ ነው ብላ አይደለም ይማለችው ግን ቢሆንም ራሱ አይፈቀድም ከአላህ እጅ ባሉ አካሎች መማል አይፈቀድም አይቻልም እና ወደ አላህ Subhanahu Wa Ta'ala ተውበት ማድረግ ይሄ ነው በአላህ ስም ብለሽ ከሆነ ወላሂ ላላደርግ ብሎ ሰውየው እንደገና ያን ነገር ካደረገ ከፋረቱል የሚን አለበት ወላሂ ለባሊ ብር አልሰጥም ማለች በመጀመሪያ ለታውቁ የሚገባው ነገር መልካም ስራ አልሰራም ብሎ ሰው መማር የለበትም ولا تجعلوا الله عرضة لأيمانكم أن تبروا وتتقوا وتصلحوا بين الناس ይላል ለሰዎች መልካም ላለመዋል ብላችሁ አላህን ላለመፍራት ላለመታዘዝ ብላችሁ በሰዎች መካከል ላለማስታረቅ ብላችሁ የአላህን ስም እንደ ግርዶሽ አትጠቀሙ እየማላችሁ እያለ ይናገራል ወላሂ መልካም ስራ ላልሰራ ብሎ አይማልም አቡበክር ሲዲቅ ረዲየላሁ ዐንሁ ልጁ እናታችን አይሻ ረዲየላሁ ዐንሃ በዝሙት በተወረፈች ጊዜ አንድ ኢንፋቅ የሚያደርግለት የሚሰጠው ድሃ ነበር አቡበክር ሲዲቅ ዝም ብሎ ገንዘብ የሚሰጠው ድሃ ሷሃባ ነበር ያ ሰውዬ በእርሷ ላይ ከተናገሩት መካከል ነበር ገብታችኋል ያ ሷሃባ በእርሷ ላይ ክፉን ከተናገሩት መካከል ነበርና አቡበክር ረዲየላሁ ዐንሁ ይሄን ነገር ጸጥ ብሎ ነገሩ እስኪገለጥ ድረስ ከአላህ ብሎ ጸጥ ብሎ ነበር እሱ መጨረሻ ላይ ቁርአን ወረደ የአይሻን ንጽህና እየገለጸ فنزلت آيات تبرئ أم المؤمنين عائشة رضي الله عنها من الزنا وأن الذين تكلموا فيها قد افتروا عليها قال سبحانه وتعالى إن الذين جاءوا بالإفك عصبة منكم لا تحسبوا شرا لكم بل هو خير لكم عائشان ንጽህናቷን የሚያረጋግጥ የሆነ ቁርአን አንቀጽ በወረደ ጊዜ አቡበክር ሲዲቅ ረዲየላሁ ዐንሁ ምን አለ ወላሂ ለዚያ ስሰጠው ለነበረ ሰው ወልጄ ላይ ክፉ ሲናገር ስለነበር አልሰጠውም ብሎ ማለ አላህ ወዲያው ቁርአን አወረደ ምን አለ ولا يأتل أولو الفضل منكم والسعة أن يؤتوا أولو القربى والمساكين እያለ ይናገራል ከእናንተ ለድሃዎች ለየቲሞች እንዲሁም ለሙሃጅሮች ለተቸገሩ ሰዎች አልሰጥም እያላችሁ አትማሉ መልካም ስራ ላለመስራት ብላችሁ አቡበክር ሲዲቅ በቃ ኢንፋቅ አላደርግም ብሎ ማለት አትማሉ መልካም ስራን አንሰራም ብላችሁ ብሎ ከለከላቸው አላ ተሕቡነ يغفر الله لكم
እኔ አምላካችሁ አላህ እንደምርላችሁ አትፈልጉም ለሌሎች መልካም በመስራታችሁ ብሎ ሲናገር አቡበክር ሲዲቅ ወዲያው ይሄ አንቀጽ ሲወርድ ምን አለ? ወላሂ እነና ኑሒቡ አን ተግፊረ ለና ያ ረበና ሰኡንፊቁ ዐለይህ ብሎ ወዲያው ቃል ገባ። እንደምርላችሁ አትፈልጉም ለድሃ በማዘናችሁ ሲል ጊዜ አላህ አቡበክር ሲዲቅ ምን አለ? አምላክ ያላህ ሆይ እንድትምርልንማ እንሻለን፣ አልሰጥም ብዬ የተናገርኩትን አፍርሻለሁ፣ በቃ እሰጣለሁ ለዛ ለድሃ ብሎ ወዲያው ሄዶ ኢንፋቅ አደረገለት። እና ስለዚህ ከዚህ ምንድነው ለሰዎች መልካም አናደርግም ብላችሁ አትማሉ። ለባኔ አልሰጥም ብለሽ መማለሽ ይሄ ስህተት ነበረ። እንደ አጠቃላይ ግን ያንን ያደረገ ሰው ምሉ ከዚያ በኋላ አላደርግም ያለውን ነገር መልካም ነገር ተመልሶ አድርጋለሁ ቢል ከፋረቱል የሚን ያወጣ። በአላህ ስም እንዲህ አላደርግም ብሎ መልሶ ያን ያደረገ፣ በአላህ ስም ያን አደርጋለሁ ብሎ መልሶ እንደገና ያን ያፈረሰ ያደረገ ሰው ከፋረቱል የሚን ያወጣ። الله سبحانه وتعالى بالقرآن لا في سورة المائدة لا يؤاخذكم الله باللغو في أيمانكم ولكن يؤاخذكم بما عقدتم الأيمان فكفارته إطعام 10 مساكين من أوسط ما تطعمون أهليكم وكسوتهم وتحرير رقبة فمن لم يجد فصيام 3 أيام ذلك كفارة أيمانكم إذا حلفتم واحفظوا أيمانكم إلى كأن أنت مهلا ملو يعني مهلا ونفرس سو سوست مرجعات شالت يمجمرها من دنا 10 درهم أبلات لا 10 مسكينات ይሄን ያልቻለ ሰው 10 ድሃም ማልበስ አንድ ልብስ ታለብሳቸዋለህ። ሶስተኛ ባሪያን ከባርነት ቀንበር ነፃ ማውጣት የሚል ነበር፣ እሱ በዚህ ጊዜ የለም። አራተኛ ምንድነው 3 ቀን መጾም ይሄ ነው። እና ስለዚህ የመጀመሪያውን ከቻላችሁ ካልቻላችሁ ሁለተኛው፣ ሶስተኛው ካልቻላችሁ 3 ቀን መጾም የሚለውን ከዚህ አንዱ ትፈጽሚያለሽ ማለት ነው በአላህ ስም ብለሽ ከሆነ። ነገር ግን የማልሽው በልጅሽ ብቻ ከሆነ ከፋረቱል የሚን የለበትም። ተውበት ማድረግ ነው። ወንጀል ነው። በልጅ መማል ሽርክ ነው። ወደ አላህ ሱብሓነሁ ወተዓላ ተውበት ማድረግ ብቻ ነው። ከዚያ በፊት ግን በአላህ ስም ብለሽ ከሆነ ከፋራ አለበት። እሺ እሺ ያከለከት እሺ ኡስታዝ በቃ እኔ የማልኩት ጀመር በአላህ ስም ብዬ ነው ሌላ ነገር አለ። በልጄ ላይ እንደቀደም ልጄ እኮ በልጄ ነው ወላሂ አልሰጠውም ረያን ይሙት በይ አለችኝ። እንደዛ ነው በሽተሩ እና 3 ቀን መጾም ይችላል ማለት ነው። እዚህ ጋር ከቻላችሁ የመጀመሪያው መቀደም አለበት፣ ካልቻላችሁ ሁለተኛ፣ ካልቻላችሁ ሶስተኛ በቅደም ተከተል። እሺ 10 ድሃ ማብላት የምትችይ ከሆነ 10 ድሃ ማብላት። ለ10 ድሃዎች አንዳንድ እንጀራ 10 እንጀራ ታጅላቸውና አንዳንድ ጭልፋ ወጥ ሽሮ ሊሆን ይችላል፣ ወይንም ምስር ወይንም ዶቄ ሊሆን ይችላል። ጥብስ ብታረግላቸው ያ ሰላም። በዛ ላይ አንዳንድ ኮካ ብትለቂባቸው ያ ሰላም ቀናቸው ነው። እሺ እሺ ኡስታዝ ሰላም አለይኩም። عليكم السلام ورحمة الله وبركاته. የኔ ጥያቄ እሱ ስለ ኡምራ ነበርና እዛ ጋር የፖስተው አይቼ ነበር። እኔም ሄድ ይችላል ማለት እንዴት ነው? ግልጽ አድርገልኝ ስለ ኡምራ። السلام عليكم ورحمة الله وبركاته. قال النبي صلى الله عليه وسلم لا تسافر المرأة تؤمن بالله واليوم الآخر مسيرة يوم مع ليلته إلا مع ذي محرم. بالله النبي مجرشا كان يمتعمل مسلم ولا السيت አንድ ቀን እና ከነሌሊቱ ወይንም 80 ኪሎ ሜትር እና ከዚያ በላይ ያለውን ርቀት ያለ መህረም ያለ ዘመድ ብቻዋን አትጓዝም ብሏል። አንድ ሴት አስመልክቶ ማለት ነው። ብዙ ከሆኑ ግን ይሄን አስመልክቶ በዑለሞች መካከል ሁለት ሐሳብ አለ። ግማሽ ዑለሞች የግዴታ መህረም ያስፈልጋቸዋል የሚል ነው። ሌሎች ደግሞ ምንም መህረም የማታገኝ ከሆነ ልጅቱ ብዙ ከሆኑ ሰብሰብ ብለው በእነርሱ ላይ አደጋ የማይከሰትበት ደህንነታቸው የሚጠበቅበት ሁኔታ ከሆነ ሰብሰብ ብለው ሄደው ቢያደርጉ ችግር እንደሌለ የተናገሩበት ፈትዋ አለ። እሺ ነው እሺ ጥያቄ ላይ ቀጥል። ልጆች ሀላ ወአለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በሰላም ኡስታዝ ስለአሁኑ ማላ አባቴ በሕይወት የለምና አንዳንዴ እኔም ስምል
የአባቴን ቀን ይስጠኝ ብዬ እምላለሁና ይሄ ወንጀል ነው ማለት ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም አይባልም። በአባት ስም በማንም አይማርም። እኛም እንድንበል የተፈቀደልን በአላህ ሱብሓነሁ ወተዓላ ብቻ ነው። አንድ ጥያቄ አለኝ ኡስታዝ። يا سلام يا سلام. السلام عليكم. عليكم السلام. ሁሴን ጥያቄ ማለት ነው። አሁን በመሐላው ጉዳይ እኔ ብዙ ጊዜ ነው የማመለው ማለት ነው። በውሸት ማለት ምን ማድረግ እችላለሁ? እስከዛሬ ማለት ነው። በውሸት የማለት ሰው ወደ አላህ ሱብሓነሁ ወተዓላ ተውበት ማድረግ ነው ያለበት። طيب جزاك الله خير። ልብ በሉ እዚህ ጋር ይለያያሉ። በደንብ አዳምጡሽ። በውሸት መማልና በውሸት መማል ከፋራ አለበት የለበትም? ልጅ በውሸት መማል ከፋራ አለበት የለበትም? ማነው ያለስ? ቅጣት አለበት የለበትም? ከፋረቱል የሚን ያለበት በውሸት የማለ ሰው አለበት አለበት ይላል ኮሜንት ላይ። አለበት አለበት የለበት? ማን ያለው? ማን ያለው? የለበት። በውሸት የማለ ሰው ወንጀል አድርጓል። ወደ አላህ ተውበት ማድረግ ነው ያለበት። ነገር ግን እንዲህ አደርጋለሁ ብሎ ያን ነገር ሳያደርግ የቀረ ወይ አላደርግም ብሎ ያደረገ ሰው ይሄ ነው ከፋራ ያለበት። በውሸት መማል ማለት ግን ምን ማለት ነው? ከዚህ የተለየ ነው። የታቸዋል ቁርስን በልተሃል አልበላህም ተባለ፣ ወላሂ አልበላሁም አለ። ይሄ ሰው ቃል ገብቶ ቃሉን እያፈረሰ ነው ወይስ እየዋሸ ነው? ይለያያል። ሁለቱ እየዋሸ ነው። ገንዘብ አንስተሃል ወይ ተባለ፣ ወላሂ አላነሳሁም አለ። ይሄ ከአላህ ሱብሓነሁ ወተዓላ ውጭ ማነው ቃል ገብቶ ቃሉን እያፈረሰ አይደለም። አድርጋለሁ ብሎ ሳያደርግ ይቀር ነው ወይ አላደርግም ብሎ ያደረገ ይሄ ሰው ይሄ ነው ከፋራ ያለበት። ነገር ግን ይሄኛው ዋሽቷል በአላህ ሱብሓነሁ ወተዓላ ስም ሲምል ጊዜ ምንድነው የሚጠበቅበት ከተባለ ከፋራ ሳይሆን ወደ አላህ ተውበት ማድረግ ነው። ወደ አላህ ሱብሓነሁ ወተዓላ ተውበት ማድረግ ነው ያለበት። በአላህ ስም ተዋሽቶ አይማርም በፍጹም። እሺ ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ የሆነ ክርስቲያን ነበርና እሱ ጥያቄ አምጥቶ እየተጠያየቅን እያለን እስልምና የነቢያት ሃይማኖት ከሆነ የእስልምና ቁልፉ ምንድነው ሲለኝ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ ነው ስለው፣ ከዛ ለምን መጀመሪያ የነቢያት ሃይማኖት ከሆነ ለምን መጀመሪያ ከነቢያት ምሳሌ የመጀመሪያ ነብይ አደም አለይሂ ሰላም ናቸው ነው እና ለምን አሽሀዱ አን ላ ኢላሀ ኢለላህ አደም ረሱሉላህ አልተባለም መጀመሪያ ሲጀመር ሲመጣ ብሎ ጠየቀኝ ማለት ነው። በጣም ጥሩ ይባላል እንደሱ ነው የሚባለው። ለምሳሌ እንስጥ በሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ሐዋርያቶች እንዴት እስልምና እንደሚቀበሉ ወይንም ደግሞ እንዴት ሙስሊም እንደሆኑ ይናገራል። እዚያ ጋር ምንድነው ማለት ያለባቸው ማለት ነው? እህት እሱ ባመጣው መሰረት በኢሳ ዘመን ሰዎች እስልምና ሲቀበሉ ምን ማለት ነው ያለባቸው? ባይስከ እንደቀደሙ አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ አደም ረሱሉላህ አነ ዒሳ አይዋ አይሽ ቃል በቃል እንደዚህ ይላል። እዚያ ጋር ምን ይላል? ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን። አያችሁ ሐዋርያቶች ምን አሉ እዚያ ጋር? ወደ ሐዋርያቶችም የትእዛዝ ቃሌን ባስተላለፍኩ ጊዜ አምላካችን አላህ ምን የሚል ትእዛዝ? በመሲሁ በኩል አን አሚኑ ቢ ወቢረሱሊ በእኔ በአምላካችሁ እመኑ። አንደኛ አሽሀዱ አን ላ ኢላሀ ኢለላህ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ነው። አን አሚኑ ቢ ተባሉ፣ በእኔ እመኑ አላቸው አላህ። ወቢረሱሊ እንዲሁም ደግሞ በላኩላችሁ መልእክተኛ፣ ያኔ በመልእክተኛነቱ ያምናሉ ማለት ነው።
ወአሽሀዱ አነ ዒሳ ረሱሉላህ ማለት ነው። ዒሳ የአላህ መልእክተኛ ነው ብዬ መሰክራለሁ እንዲሉ። ከዚያም ይህን ቃል የሙስሊምነታቸው ማረጋገጫ እንደሆነ አላህ እዚያው ተናገረ። ምን አሉ? ቃሉ አመና ሐዋርያቶችም አምነናል አሉ። ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንን መስክርም አሉ ይላል። የሙስሊምነታቸው ማስመስከሪያ ይህ የሻሃዳ ቃል ነበር። አላህን እንደ አምላክ ተቀብለው መሲሁን እንደ መልእክተኛ መቀበል ነበረባቸው። ልክ ዛሬ ሰዎች ሻሃዳ ሲይዙ የአላህን አምላክነት ተቀብለው የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይነት ይቀበላሉ። ከዛሊክ ልክ እንዲሁ በየሁሉም ዘመናት ይሄ ነበረ። ሙሳ ዐለይሂ ሰላም ምን አስተማራቸው? አላህን ተገዙ አላቸው። እርሱ ደግሞ የአላህ መልእክተኛ እንደሆነ ይናገራቸዋል ማለት ነው። ወኢዝ ቃለ ሙሳ ሊቀውሚሂ ያ ቀውም ሊመ ትኡዙነኒ ወቀድ ተዕለሙነ አኒ ረሱሉላህ እኔ የአላህ መልእክተኛ እንደሆንኩኝ ታውቃላችሁም በእርግጥ እያለ ይነግራቸዋል። አምላካቸው ማን እንደሆነ አስተምራቸዋል። አላህ ማስረጃ ኢነማ ኢላሁኩም ላህ ላ ኢላሃ ኢላሁ ሙስሊም ናላቸው ለህዝቦቹ አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም አላቸው። ላ ኢላሃ ኢላላህ የሚለው ቃል ማለት ነው ከአላህ በስተቀር ሌላ ማንም አምላክ የለ ማለት ነው። እርሱ ደግሞ የአላህ መልእክተኛ መሆኑን አስተምራቸዋል ወይ? አዎ። ወቀድ ተዕለሙነ አኒ ረሱሉላህ ኢለይኩም አላቸው። እኔ ወደ እናንተ የተላኩላቸው የአላህ መልእክተኛ መሆኔን በእርግጠኝነትም አውቃቸዋለን ይላቸዋል። ይሄ ነው። እሺ ዒሳም ይሄን አስተምሯል። ሁሉም ነብያት ይሄን አስተምሯል። እሺ ሰላም አለይኩም ኡስታዝ። ጀዛከላሁ ኸይር። አይንህን አላህ ያዲንህ። ሰላም አለይኩም። አሚን 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 አሚን። ኡስታዝ ሻወር ተወስዶ ቁርአን መንካት ይቻላል ወይስ ግድ ውዱ ያስፈልጋል? እሺ ሻወር ውዱን ያጠቃልላል አያጠቃልልም በሚለው በዑለሞች መካከል ሁለት ሐሳብ አለ። ግማሽ ዑለሞች ሻወር ሙሉ በሙሉ የትኛውን ሻወር ውዱን ያጠቃልላል፣ ውዱን እስከነየተ ድረስ አንድ ሰው ሻወር መውሰዱ ውዱን ያብቃቃለታል ብለው ይተናገራሉ። ሚንሁም ሸይኽ ሷሊህ አልፈውዛን ሐፊዘሁላህ ተዓላ። ሌሎች ደግሞ ሻወር ለሁለት ይከፈላል አሉ። እሱም የጀናባ ትጥበትና ከጀናባ ውጭ ያሉ ኖርማል ትጥበቶች። የጀናባ ትጥበት ከሆነ ውዱን እስከነየተ ድረስ በልቡ ውዱንም ያጠቃልልለታል። ውዱን እንዳዲስ ማድረግ አይጠበቅበትም። ሌላ ኖርማል ትጥበት ከሆነ ግን ውዱን ያጠቃልልም፣ ለብቻ ውዱ ማድረግ ያስፈልጋል የሚል አቋም ያላቸው ነው። ለምሳሌ ጁምዓ ብትታጠቡ፣ ልክ እንዲሁ ሙቋቸው ብትታጠቡ፣ አዲስ ልብስ ለመልበስ ብትታጠቡ፣ የዒድ ሶላት ልትሰግዱ ብላችሁ ብትታጠቡ፣ እነዚህ ሁሉ ውዱ ያስፈልጋቸዋል ማለት ነው። وهذا ما أفتى به ابن عثيمين رحمه الله تعالى. ففي المسائل الفقهية يتقدم كلام الشيخ ابن عثيمين لأنه أفقههم رحمه الله تعالى. الشيء مثلا الناس الذي كخلاف الموضوع سيبال كجنابة تتبت كهونا وضوء አይጠበቅ ባቸውም ውዱን ያጠቃልላሉ። ከጀናባ ውጭ የሆኑ ትጥበቶች ከሆኑ ግን ውዱ አድርጉ። እሺ ውዱ ሽንት ቤት ማድረግ ይቻላል? እዚያው ሻወር ቤት ውስጥ ይቻላል፣ ችግር የለውም። ታዲያ እንዴት ነው ቢስሚላህ የሚለውን የምንለው ከተባለ አለም ይሄን በልባችሁ ማለት ትችላላችሁ። በልባችሁ ቢስሚላህ የሚለውን አስቡና ውዱ አድርጉ። እዛ እርቃናችሁን ብላችሁ ችግር የለውም። በላችሁ ግን እንዴት ነው አፍረት ገላን ሸፍኑ ውዱ ማድረግ። ሳንሸፍን ብናደርግ እዚያው ወንጀል ነው ማለት ነው፣ ስህተት ነው እንዳለ ችግር የለም ታደርጉ መክሩህ ነው። እሺ እና ደግሞ የዘካ ብር የዘካ ስልህ ይሄ ዘካተል ማል የብር የሚወጣ ብር ለእህት ልጅ ቢሰጥ የእህት ልጅ የቲም የእህቶቼ ልጆች የቲሞች ናቸው። እኔ ደግሞ ያው አረብ ሀገር በሰራሁት ላይ አመት የሞላውን ዘካ ብከፍል ለነሱ ብሰጥ እንዴት ይታያል? ችግር የለም፣ በብዙ መንገድ ይታያል። ልክ እንደዚህ በመነጽር ይታያል። የምትሰጪው ገንዘብ ያለ መነጽር እንደዚህ አውልቀሽ ማየት ትችያለሽ። ከፈለግሽ ደግሞ እንደዚህም ገለብጦሽ ምናምን ማየት ትችያለሽ። በሁለት ያሳያል። ለሳይ እሺ። እና ለቤተሰብ ችግር የለውም ማለት ነው ቢሰጥ? ለቤተሰብ የማይሰጣቸው አካሎች አሉ። ከንጹህ ገንዘብ የመስጠት ግዴታ የሆነብን እነሱ እናትና አባቶች፣ እነዚህን ዘካ ሳይሆን በንጹህ ገንዘብ የመስጠት ግዴታ አለባቸው። ልክ እንዲሁ ደግሞ አያቶች፣ ልክ እንዲሁ ልጆች፣ የልጅ ልጆች። ከነዚህ ውጭ ያሉን አካሎች አጎት፣ አክስት፣ የወንድም ልጅ፣ የእህት ልጅ ምናምን ችግር የለውም። እሺ ጀዛከላ መርሐባ ወኢያኩም። ሰላሙ አለይኩም ሙሱ ወአለይኩም አዳን ኮሜንት ላይ ሳሂህ ሙስሊም 5300 ከጃቢር እንደተዘገበው ነብዩ ጣቶቻቸውን መላስንና ሳህኖችን መጥረግን አዟል። ሹባ ከዛስ ከሐሰተኛ ነብይ ናቸው። ለምን በልታችሁ ሲጨርሱ ጣታቸውን እንደዚህ ጥረጉ ስላሉ እኮ የሚያስወድሳቸው ነገር እኮ ነው። አንዴ ማሚ ሚትሽናሽውና ቀጥላችኋለሁ። ማሚ ይሰማሻል?
ማሚ ይሰማል? ሰላም አለይኩም። እሱ አለይኩም ሰላም። እሱ የሆነ አስቸኳይ ጥያቄ አለኝ። አንድ ትቀጥላለህ። እሺ ማንኛውም ሰባኪዎቻችሁ እናንተ ምናልባት የተነገራችሁትን ነው የምትናገሩት፣ ችግር የለም። ማንኛውም ሰባኪዎቻችሁ የሚነግሯችሁ ስለ ነብዩ ሰለላሁ ዐለይሂ ወሰለም ወይም ስለ ኢስላም ትችት በአላህ ስም አንድ ነገር ልንገራችሁ። ወላሂ በሚነግሯችሁ ሐዲሶች ውስጥ ወይ ትልቅ ድንቅ ተአምራትን ታገኛላችሁ፣ ተአምራት የነብይነታቸው ማረጋገጫ ነው፣ ወይ ለሰው ልጅ ለህይወታቸውም ለነፍሳቸውም ስለ ቀጣዩ ዓለምም ጠቃሚ የሆነን ህግና ስርዓት በዚያ ውስጥ ታገኛላችሁ፣ ወይንም አህካም ታገኛላችሁ በዚያ ውስጥ ህግጋቶች ገብታችሁ አላረ በሚነግራቸው ነገር ውስጥ ግን ምንም የሚያስተቻቸው ነገር አይኖርም። እሺ አሁን አንድ ሰው ምግቡን ከበላ በኋላ በተለምዶ ራሱ ይሄን እናደርጋለን ነውሩ ምንድን ነው? ነቢያችን ሰለላሁ ዐለይሂ ወሰለም ይሄንን ነገር በግዴታ መልክ አድርገውታል ወይ? ላ ግዴታ አይደለም። ሰውየው ይሄንን ባይልስ ችግር አለው ወይ? ያስቀጣዋል ወይ? ላ አያስቀጣውም። ሙስተሐብ ይባላል። ይሄ በኢስላም ሐራም አለ፣ ሐላል አለ፣ መክሩህ አለ፣ ሙባህ አለ፣ ሙስተሐብ አለ። እነዚህ አምስቱ ሸሪዓዊ ህግጋቶች ናቸው። ገብታችኋል አይደለ? ሐራም ማለት የተወገዘ ሐራም የተከለከለ ገብታችኋል። ለኛ ሐላል የተፈቀደ፣ መክሩህ አለ የተጠላ፣ ሙስተሐብ አለ የተወደደ፣ ሙባህ ልክ እንደው ያ የተፈቀደ ነገር። እነዚህ ሁሉ ታዲያ ከየትኛው ነው ይሄ ከተባለ ይሄ ማለት ምንድነው? ሙስተሐብ ነው። ብታደርጉት ሰየው፣ ባታደርግስ እኔ ያለስም ካለ ሰውየው ጣቱ መብት ነው ይችላል፣ መብት ነው ይችላል። ይሄን ይመስላል። እሺ ጥያቄ አለ ቀጥታ እና ሁሱ እኔ ከትንሽ 3 ወር 4ኛ ወር ይሆናል ከሰለምኩኝ እና ቁርአንም ጀምሬ ነበረ። ከዛ በኋላ ክርስቲያን ጓደኞቼ አሉ አሁንም አብሬያቸው መገናኛቸው እና በቁርአን ላይ ሱራ ሂጅራ ቁጥር 26 ላይ ያለውን ሰው ልጅን ከአፈር ፈጠር ነው የሚል አለ። እሺ ስላስረዳ ምናምን ብሎ እየተሳለቁብኝ ነው እና እስኪ እሱም ልታስረዳኝ። እሺ የሰው ልጅን ከገማጭ ጋር ፈጠርኩት የሚለውን ነው። እንግዲህ የአዳምን አፈጣጠር ሙሉ ሂደቱን የሚገልጸው ቁርአን ብቻ ነው፣ መጽሐፍ ቅዱስ ላይ የለም። አዳምን ከአፈር ፈጠርኩት አለቀ በቃ ይሄ ነው። እንዴት አድርጎ ፈጠረው ያ ነገር ውህዱ ምን ነበር የሚለውን ግን አይናገርም፣ የለም ወፍ። ነገር ግን ቁርአን ይሄን ሙሉን እንዳለ ሂደቱን ይዞ መጥቷል። ታዲያ የትኛው ነው እንትን የሚለው እንትን መወቀስ ያለበት የትኛው ነበር? ሙሉ እንትኑን ይዛለኝና እንጂ ተብሎ መጽሐፍ ቅዱስ ነበር ሊጠየቅ የሚገባው። ገብታችኋል አይደለ? ነገር ግን እዚያ ላይ አፈር ብሎ ዘጋው በቃ። ነገር ግን አላህ ሱብሓነሁ ወተዓላ በቁርአን ላይ የአዳምን አፈጣጠር ሙሉ ሂደቱን ገለጸው። አፈሩ ከምን ጋር ተዋህዶ ነበር ሰው እስኪሆን ድረስ የነበረበት የሚለውን ሂደት እኛ ለምሳሌ ሰዎች ስንፈጠር ጊዜ የኛ አፈጣጠር አለ፣ የአዳም አፈጣጠር አለ። የኛና የአዳም አፈጣጠር አንድ ነው ወይ? አይደለም፣ በፍጹም ይለያያል። አዳም ከአፈር ነው የተሰራው፣ እኛ ደግሞ ከአፈር ነው ወይ? ላ አይደለንም። የኛን አፈጣጠር ደግሞ ለብቻ ሙሉ ሂደቱን ይናገራል። መጀመሪያ ፍትወት ጠብታ ነበር፣ ያን በተጠበቀው ማህፀን ውስጥ እንዲቀመጥ አደረግኩት እያለ ሙሉ ሂደቱን ይናገራል ስለኛ። ثم جعلناه نطفة في قرار مكين ثم خلقنا النطفة علقة فخلقنا العلقة مضغة فخلقنا المضغة عظاما فكسونا العظام لحما ثم أنشأناه خلقا آخر فتبارك الله أحسن الخالقين. سورة المؤمنين من المعرف مجمرة قد سلا ينيان مرافة هيدته الناكرة يعني فتوى التبتا بتتبكوا مع سنة أسكن مكوتية الناكرة كذابوا هلا ودارك قادر كذا ودا تلامت السجا هيدته نقول له الناكرة كذا ودا أتنت ከዛም በለሰ አላህ ስጋና ለበሰው። ከዛ እንደገና ነፍስን እፋልኩባት ዘራሁባት ሰው መሆናችሁ ወጣችሁ እያለ ሙሉ ሂደቱን ይናገራል። ይሄ ሂደት አለው የመጽሐፍ ቅዱስ ላይ በተጠይቀው የለም። የትኛውም ቦታ ላይ የለም። ይሄ አፈጣጠር ሂደት ከኦሪት ዘፍጥረት እስከ ራዕይ ድረስ የለም። እንዴት ተፈጠርክ ብለህ ብትጠይቀው እሱን የለም፣ አያውቀውም። አይ ሰውን ከአዳም ከአፈር ሰራው ብቻ ነው የሚለው። ያም አዳም ነው
ያ አዳም ነው ያንተን አፈጣጠር ንገረኝ ብለህ ጠይቀው፣ የትም አያገኘም። ያታችኋል። እሺ የአዳምን አፈጣጠር እንሄድ። የአዳምን አፈጣጠር ራሱ አፈር ብሎ ዝም አላለም ቁርአን። ሂደቱን ሁሉ ይገልጽላቸዋል። አፈር አለ፣ ከዚያ በኋላ ውሃም አለ። ውሃውና አፈር ሲቀላቀል ምን ይሰጣል ብለህ ጠይቀው፣ ጭቃ ብሎ ይመልስልሃል። ገብቷል? ያ ጭቃ ተትቶ በሚቆይ ጊዜ ለብዙ ጊዜያት የመሽተት ባህሪ ያለ የለውም። ጭቃ መልሱ። ዝናብ ጥሎ የሆነ ቦታ ላይ አይታችሁ ከሆነ ያ ጭቃ ሲቆይ ጊዜ ይገባል አይገባም? ይገባል፣ ይሸታል። ይህን መግለጹ አላህ በቁርአን ላይ ለምን አስፈለገ የሚለው እንመጣበታለን። የሰው ልጅ በባህሪው የአምላክን ሕግና ስርዓት ትቶ ይኮራል፣ ይንጠባረራል፣ በሌሎች ላይ የበላይነትን ያሳያል። ስለዚህ እዛኔ ከየት እንደመጣ ማሳወቁ ግድ ሆነ። እኔ ለካ ከዚህ ነው የመጣሁት የሚለውን እንዲያውቅና ወደ ራሱ እንዲመለስ ይረዳዋል እንዳሁን እንጂ ይሄ እርሱን ዝቅ ለማድረግ አይደለም። የሰው ልጅ ገብቷቸዋል አይደለ? አንዳንዴ ኩራታ የሚሆነን ሰው ያለፈውን ህይወትን ማስታወስ ተወዳላቸው አትወድም? ይጠቅመዋል አይጠቅመም? ይሄ ነገር ይጠቅመዋል። በደንብ አድርጎ መለስ ብሎ ራሱ እንዲመለከት ያደርገዋል። እኔ እኮ ከዚህ ነበር የመጣሁት ይላል። እኔ እንዲህ ነበርኩ ለካ ቤተሰቦች የሚለውን አንተ ድሃ ስላልከው ይሄን ሰውዬ ወይም ደግሞ ያንን የመጣበትን ስላስታወስከው ሰውየው እንደውም እንዲገሰጽ ይረዳዋል። ኩራታችንን ያንን ይገታልናል። ይሄ ነገር እንዴት ነው የመጣ ነው የሚለውን ስናውቅ ጊዜ አላህ ሱብሓነሁ ወተዓላ ከገማጭ ጋር የሚለው ይሄንን ለማስታወስ ፈልገው ነው። ይወታቻል አይደል? እንጂ የሰው ልጅን አክብሮታል ወይ? አው ቃል በቃል የአደምን ልጅ አክብሬዋለሁ እያለ ተናግሯል። በሱረቱል ኢስራ ላይ ምን አለ? ወለቀድ ከረምና በኒ አደም ይላል። የአደምን ልጆች በእርግጥም አክብሬያቸዋለሁ እያለ አክብሯቸው ከሌላው እንስሳት በተለየ መልኩ አይምሮ ሰጣቸው። ይወታቻል አይደል? ያንን ጽድቅንና ኃጢአትን የሚለዩበትን ነገር አደረገላቸው። ሌላው እንስሳት ያልተሰጠውም፣ ሌላው ፍጥረት አጠገብ እያየህ ያልተሰጠውም ትልቁ ያከበረብህ ነገር ያንን እንድትገነዘብ ዘንድ ስለ አምላክ እንድታውቅ ዘንድ መለኮታዊ ራእይ አወረደልህ። ነቢያት የሚባሉ ላከልህ፣ ስለ ራሱ አስተዋወቀ። ይሄ ነው ትልቅ ወሀዛ ተሽሪፉ ሊበኒ አደም፣ ለአደም ልጆች ትልቅ ክብር ነው። ለዚህ ነው አላህ ስለ ቁርአን ሲናገር ምን ይላል? ወኢነሁ ለዚክሩን ለከ ወሊቀውሚከ፣ ሙሐመድ ሆይ ይህ ቁርአን ለአንተና ለህዝቦችህ ትልቅ ክብር ነው እያለ ይናገራል። አምላክ የሰው ልጅን ያከበረበት ለነርሱ በነቢይ በኩል መለኮታዊ ራእይን መግለጡና ስለ ራሱ ማሳወቁ ነው። የዛኔ እርሱን በብቸኝነት አውቀህ ይሄን ዓለም የፈጠረውን አምላክ እንድታውቅ ተደርገህ እርሱን በብቸኝነት መገዛት ትልቁ ጸጋ ነው። ትልቁ ጸጋ ነው። ትልቁ አምላክ ያከበረበት ነገር ነው። ራሱን የሚያስከብረው የሰው ልጅ ለፈጠረው ለአንዱ አምላክ ሲገዛ ጊዜ ነው። ከአምላክ ውጭ ለሌላ አካል በተገዛ ቁጥር ራሱን እያረከሰ እያወረደ ነው ያለው። ስለዚህ አምላክ አላህ ሱብሓነሁ ወተዓላ የአዳምን ያፈጣጠር ሂደት በዚህ መልኩ እየገለጸው ውሃ ነበር። ወሁወ ለዚ ኸለቀ ሚነል ማኢ በሸረን አለ። ሰውን ከውሃ ፈጠርኩት ይላል። ውሃ ብቻውን ነበር ወይ? አይደለም። ኸለቀኩም ሚን ቱራቢን ይላል። ከአፈርም ፈጠርኳቸው እያለ ይናገራል። እዚህ ጋር ከአፈር አለ ውሃ አለ። ሲቀላቀል ምን ይሰጣል? ጭቃ እንደሚሰጠን ይገልጽልናል። ከጭቃም እንደሆነ ይገልጽልናል። ቦታቸው አለ። ያስ የሰው ቅርጽ ተደርጎ በሚሰራ ጊዜ ነፍስ ሳይዘራበት በፊት ያ ጭቃ በሚደርቅ ጊዜ ልክ እንደ ሸክላ አይመስልም? ይሆናል። ልክ እንደ ሸክላ ይሆናል። ከዚያ በኋላ ነፍስን ዘራሁበት አለ። ይሄ ነው እየገለጸ ያለው። አንድ ሰው ለምሳሌ ገበያ ላይ ወጣህና ጀበና ወይንም ጋቻ የምትሸጥን ሴት ከምንድን ነው የሰራሽው አልካት። ይወታቻለ አይን ከአፈር ነው የሰራሁት ትላለች። ሌላኛው ደግሞ ስጠይቃት አይ ከጭቃ ነው ትላለች። አይ ይሄ ደግሞ ከውሃ ነው ብላ ትናገር ትችላለች። ይጋጫል ነው የሚባለው ወይንስ ይህ የተሰራውን ጋቻና ጀበና ሙሉ ሂደቱን እነዚህ ሰዎች እየዘረዘሩ ነው ያሉት? እየዘረዘሩ ነው። አይ ይጋጫል ብለህ እንዴት አንቺ ከአፈር ታያለሽ፣ አንቺ ከጭቃ እንዴት ታያለሽ ብለህ ጓትልም። ገብቶሃል አይደለ? ቤት ሰራን ብለህ አንድ ሰው ከምንድን ነው የሰራኸው ነው? ከብሎኬት ነው አለ። ሌላኛው መጣና አይ ከቆርቆሮ ነው አለ። ይጋጫል? ላ አይጋጭም። ሙሉ ሂደቱን የቤቱን ምንነትን እየገለጸልህ ነው ያ ጀማዓ። ይሄን መረዳት እንዴት ህፃን ልጅ እኮ የሚረዳው ነገር ነው። አይ ከድንጋይ ነው ብሎ ሌላኛው ተናገረ። ድንጋይም አለው ብሎኬትም አለው ቆርቆሮም አለው። የሁሉም ሂደት ውጤት መጨረሻ ላይ ቤት የሚባለውን ነገር ከምን እንደተሰራ እየገለጸ ነው። ከምን ሰራህ ነው? ሌላውን ከጭቃ ነው የሰራሁት አለ። የጭቃ ቤት መስራት ነው። ሌላኛው ደግሞ አይ እንጨትም አለ። ከእንጨት ምን የሰራሁት አለ። የሚጋጭ ነገር ነው። እዚህ አሁን ከጭቃ ብላ እንደገና ከእንጨት እንዴት ትላለህ? የማይጋጫል። ሙሉ ሂደቱን አላህ ስብሐነሁ ወተዓላ እየገለጸልን ነው በቁርአን ላይ። ስለዚህ አደምን በእነዚህ ነገራቶች በእነዚህ ውህዶች እንደፈጠረው እየገለጸልን ነው። ይገማ የሚለው ደንቋቸው ከሆነ በሚተው ጊዜ ጭቃ ምን ይሆናል ብለህ ስትለው ይገማል።
ይሄን መናገሩ ለምን አስፈልገ ከተባለ የሰው ልጅ በባህሪው ከአምላክ ሕግና ስርዓት የመኩራት ባህሪ ያለውና ያን ኩራቱን ይገታለት ዘንድ የተፈጠረበትን አመጣጡን ሊያስታውሰው ዘንድ የተናገረው ቃል ነው። አላህ ሱብሓነሁ ወተዓላ ይሄን ይመስላል። ይህ ሆኖ እንዳለ መጽሐፍ ቅዱስ ላይ ከጭቃ ፈጠርከን እያለ ይናገራል። ከጭቃ ሰራህን እያሉ ነብያቶች ይናገራሉ። ከጭቃ እንደተሰሩ አንዴ ላሳያችሁ። አፈር ብሎ ይናገራል አንድ ቦታ ላይ፣ አንድ ቦታ ደግሞ ጭቃ ይላቸዋል። ታዲያ ሰው ይጋጫል ማለት ነው። አንድ ቦታ ላይ ጭቃ ብሎ አንድ ቦታ ላይ እንደገና ደግሞ አፈር ማለቱ እሱን እንመልከተው ማለት ነው። እሺ ጥያቄ ያለ ካለ እስከዛ መጠየቅ ይችላል። እሺ ሰላም ቲጂ እንዴት ነሽ? እሱ አንዴ እሺ ጥያቄ አለሽ? እኔ ኦርቶዶክስ ነኝ ግን እስልምና እፈልጋለሁ። እሺ እስልምና መቀበል ፈልገሽ ነው? ግን አልተማርኩም እስካሁንና መማርም ፈልጋለሁ። ጥያቄ ምናምን መጠየቅ አልፈልግም። መማር ስላላህ ብቻ ማወቅ ፈልጋለሁ። እስልምና መቀበል። እሺ ላስረዳሽና ስለ ኢስላም እንዲሁም ደግሞ ስለ አላህ ስለ አምላካችን እሱ ነው መሰረታዊ እውቀት ሰው ሊያውቀው የሚገባው። ይሄ ልንገርሽና ከዛ በኋላ ወደሚቀጥለው እንሄዳለን። እሺ 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 ኢስላም ይሄን ሃይማኖት ማን የደነገገው? ምን ማለት ነው? ኢስላምስ ማለት ትእዛዛቶችስ ምን ምን ናቸው? ኢስላምን የተከተለ ሰው በቀጣዩ ዓለምስ ምን ተስፋ ተገብቶለታል የሚለውን እንመልከት። እነዚህ ዋና ዋና መሰረታዊ ነገራቶች። ኢስላም ብሎ ማለት ከትርጉሙ ስንነሳ አንድና ብቸኛ ለሆነው አምላክ ታዛዥ መሆን ማለት ነው። አምላክ የፈጠረን ለዚሁ ነው። እዚህ ዓለም የመጣ ነው ያን የፈጠረንን አምላክን ታዘን እርሱን በብቸኝነት ተገዝተን ለመኖር ነው። አላህ ይሄን ለምን እንደፈጠረን ሲናገር ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ይላል። ሰዎችን እኔን እንዲገዙኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። ያን የተፈጠርንበት ዓላማ ምን ይባላል? ኢስላም ይባላል። አዳምን አምላክ አላህ ሱብሓነሁ ወተዓላ ገና ወደ ምድር ሲያወርደው ጊዜ የሰጠው ቃል ኪዳን ነበር። ዳግም ወደ ገነት የሚመለስበትን ቃል ኪዳን ሰጠው። ምንድነው ያ ቃል ኪዳን? ምን ይመስላችኋል? ኢስላም ምን ይለዋል ለአዳም በሱረቱል በቀራ ላይ ገና ሲያወርደው ቁል እህቢጡ ሚንሃ ጀሚዓ አለ። በሉ ሁላችሁም ከሰማይ ወደ ምድር ውረዱ አልኳቸው አለ እና አዳምን ፈኢማ የእትየነኩም ሚኒ ሁደን አላቸው። ከእኔ የሆነ አንድ ቅኑ መንገድን በሚመጣላችሁ ጊዜ ፈመን ተቢዐ ሁዳይ ያን ቅኑ መንገዴን የተከተለ ከእናንተ ፈላ ኸውፉን ዐለይሂም ወላ ሁም የሕዘኑን በእናንተ ላይ ሀዘንና ፍርሃት የለባችሁም በቀጣዩ ዓለም አላቸው። ያ ነው በቃ የምትድኑበት መንገድ። ታዲያ ያን ቅኑ መንገዱን እምቢ አለስ ወደ ገሃነም ወደ ሲኦል ይሄዳል ብሎ ለአዳም አሳወቀው። ወለዚነ ከፈሩ ወከዘቡ ቢአያቲና ነገር ግን ያን ቅኑ መንገዴን የካዱና አናቀጾችን ያስተባበሉ ኡላኢከ አስሓቡ ናር እነዚህ የእሳት ጓዶች ናቸው። ሁም ፊሃ ኻሊዱን እነርሱ በእሳት ውስጥ ለዘላለምም ይዘወትራሉ አለው። ከአዳም ጀምሮ ለመጀመሪያው ሰው ጀምሮ አምላክ አላህ ሱብሓነሁ ወተዓላ ይሄንን ቅኑ መንገዱን አሳውቁት ነው የላከው። ያ ቅኑ መንገዱ ምንድን ነው ከተባለ ራሱ ሲናገር ኢነ ዲነ ዒንደላሂ ልኢስላም አለ። ከእኔ ዘንድ አንድ ቅኑ መንገድ ትክክለኛ ቀጥተኛ መንገድ ኢስላም ነው እያለ ተናገረ። ወረዲቱ ለኩም ልኢስላመ ዲን አለ። ይሄን እስልምናን ሃይማኖት ብቻ ወደድኩላችሁ ሰዎች ወይ እያለ አላህ ተናገረ። አያችሁ እስልምናን ብቻ ተከተሉ ሙስሊሞች ሁኑ እያለ ያዘናል ራሱ። ወላ ተሙቱነ ኢላ ወአንቱም ሙስሊሙን አለ። አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ አለ። ከእስልምና ውጭ ሌላ መንገድ ይዛችሁ ብትመጡ የትንሣኤ ቀን ተቀባይነት የላችሁም፣ ወደ ሲኦልም ተወርዳላችሁ እያለ ተናገረ። ወመን የብተጊ ገይረ ልእስላሚ ዲናን ፈለን ዩቅበለ ሚንሁ ወሁወ ፊ ልአኺረቲ ሚነል ኻሲሪን አለ። ከእስልምና ውጭ ሌላን ሃይማኖት የፈለገ ሰው ያ ሃይማኖት ተቀባይነት የለውም ከእኔ ዘንድ በቀጣዩም ዓለም ከከሳሪዎቹ ይሆናልም አለ። ታዲያ ሙስሊም ሆኖ ለሞተስ ምን ቃል ገብቶለታል? በቀጣዩ ዓለም ገነትን ሊያወርሰው ቃል ገብቶለታል። ማስረጃ የቁል ላህ ስብሓነሁ ወተዓላ አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉ ልጀና እነዚያን ሙስሊም የሆኑትን ገነትን ግቡ ነው የምላቸው አለ። ልክ እንዲሁ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊም አሉ። ገነትን ሙስሊም ነፍስ እንጂ ማንም አይገባባትም። አዋጅ ሰዎች ወቁ እያሉ ይህን ተናገሩ። አያችሁ። ስለዚህ አምላክ ለሰው ዘር ሁሉ በነቢያት በኩል የደነገገውና የወደደው ብቸኛ መለኮታዊ ሃይማኖት ኢስላም እንደሆነ ከአዳም ጀምሮ እስከ መጨረሻው ዘመን ነብይ ድረስ ይህን አሳውቋል። አብርሃምንም ልክ እንዲሁ ማካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላል። አብርሃም ሙስሊም ነበር እያለ ቃል በቃል ይናገራል። ነቢያቶች ቃል በቃል እኛ ሙስሊሞች ነን እያሉ ሲናገሩ ታያላቸው። ኖህ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩኝ አለ። አያችሁ። ነቢያቶች ለትውልዶቻቸው አደራ ሙስሊም ሆኖ እያሉ ሲመክሩ ታያቻላችሁ። ያዕቆብን እንውሰድ። ወያዕቆብ ያ በንየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቆብ ምን አለ? ልጆቼ ሆይ
እነሆ አምላካችሁ አላህ አንድ ሃይማኖት ብቻ መርጦላችኋል። አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ አላቸው ይላል። የያዕቆብም ልጆች ቃል በቃል እኛ ሙስሊሞች ነን ይላሉ። أم كنتم شهداء إذ حضر يعقوب الموت إذ قال لبنيه ما تعبدون من بعدي قالوا نعبد إلهك وإله آبائك إبراهيم وإسماعيل وإسحاق إله واحدا ونحن له مسلمون. عندنا أملاك بشيء من الجزاء مسلمون يارو ينكرون. ከያዕቆብ ልጆች መካከል አንደኛው ዮሴፍ ነው። እንደምታውቁት ዮሴፍን አላህ በግብፅ ሀገር ላይ ንግስናንና ሹመትን ሰጥቶታል። ዮሴፍ ሃይማኖትን ምን ሲል ተናገረ ከተባለ ሙስሊም ነኝ እያለ ይናገራል። የዮሴፍ ምዕራፍ የሚል አለ በቁርአን ላይ። እዚያ ላይ ዮሴፍ ምን አለ? ተወፈኒ ሙስሊመን አለ። አደራ አምላክ የአላህ ሙስሊም አድርገህ ግደለኝ አለ። የሙሴ ህዝቦች ልክ እንዲሁ እኛ ሙስሊሞች ነን እያሉ ይናገራሉ። ረበና አፍሪቅ ዐለይና ሰብረን ወተወፈና ሙስሊሚን፣ ጌታችን አላህ ሆይ ሙስሊም አድርገህ ግደለን አሉ ይላል የሙሴ ህዝቦች። ይህ ነው ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ይላሉ። ሱረቱል ማኢዳ ምዕራፍ 11 ቁጥር 111 ላይ ወነሕኑ ለሁ ሙስሊሙን አሉ ሐዋርያቶች። እኛ ሙስሊሞች ነን ለእርሱ ለአንዱ አምላክ ብቻ እያሉ ይናገራሉ። ወሽሀድ ቢአንና ሙስሊሙን እያሉ እና ይህ ነው ኢስላም ብሎ ማለት በአጭሩ አምላክ በነቢያት በኩል ለሰው ዘር ሁሉ የደነገገው ብቸኛው መለኮታዊ ሃይማኖት ነው። አምላክ ነቢያትን ያዘዘበት፣ ነቢያቶች ልክ እንዲሁ ትውልዶቻቸውን አደራ ሙስሊም ሆኑ ብለው የተናገሩበት፣ ነቢያቶች ቃል በቃል እኛ ሙስሊሞች ነን ብለው የተናገሩበት ይላቸዋል። እንዲሁም የነቢያት ተከታዮች ሐዋርያቶችንም ጨምሮ እኛ ሙስሊሞች ነን ብለው የተናገሩበት መለኮታዊ ሃይማኖት ነው። አምላክ እንዳልኳችሁ ኢስላም እንደተቀበለ ሰው በቀጣዩ ዓለም የዘላለማዊ ህይወትን ሊሰጠው ገነትን ሊያወርሰው ቃል ገብቷል። ይህ ነው። ሌላኛው ማነው? ስለ አላህ እንግዲህ አምላክ አላህ ሱብሓነሁ ወተዓላ ነቢያቶች እርሱ አምላክ እንደሆነ በጣም በርካታ ቦታ ላይ ሰብከው እናያለን። አምላክ አላህ ሱብሓነሁ ወተዓላ ስለ ራሱም የተናገራቸውን ባህሪያቶችንም ብንመልከት ይህ ነው። ነቢያቶች ለምሳሌ ኖህን ብናነሳ ምን አለ? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ። ኖህ ምን አለ? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም አለ። ከኖህ በኋላ ማን ተነሳ? ሁድ ተነሳ። ሁድ ምን አለ? ወኢላ ዓድን አኻሁም ሁዳ ቃለ ያ ቀውሚ ዕቡዱላህ ማ ለኩም ሚን ኢላሂን ገይሩህ። ወደ ዓድ ነገድም ሁድ የሚባል ነቢይ ላኩችላቸው ይላል አላህ። ሁድም ምን አላቸው ለህዝቦቹ? ህዝቦች ሆይ አላህን በብቸኝነት ተገዙ፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም አላቸው ይላል። ከዚያ በመቀጠል ማን ተላከ ከተባለ ሷሊሕ ተላከ። ወደ ማን ተላከ? ወደ ለምን አልወድም? ከቤተሰቤ ጋር ተመሳሳይ ኑሮ መኖር አልወድም። ይህ ነቢይ ምን አላቸው? ህዝቦች ሆይ አላህን በብቸኝነት ተገዙ፣ ከእርሱ በስተቀር ሌላ ማንም አምላክ የላቸውም አላቸው። ከዚያ በኋላ ማን ተላከ? አብርሃም ተላከ። ከዚያ አብሮ በእርሱ ባለበት ዘመን ሎጥ ተላከ። ሁላቸውም የሰብኩት ማን ነው? አላህን ሲሰብኩ እናያለን። አብርሃም ምን ብሎ አላህን ተሰብኳት ሲባል ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ይላል። አብርሃም ለህዝቦቹ ምን አላቸው? ህዝቦች ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት። የምታውቁ ብትሆኑ፣ የምታስተውሉ ብትሆኑ፣ የምታገናዝቡ ብትሆኑ ይህ ለእናንተ የተሻለ ነው አላቸው ይላል። አብርሃም አላህን ተገዙ ብቻ ብሎ አላቆመም። በዚህ አላቋረጠም። ምን አለ ከተባለ ከአላህ ውጭ የሚመለኩ አካሎችን ሁሉ ጣዖት ናቸው ብሎ ገለጻቸው። ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ አብርሃም። ወተኽሉቁነ ኢፍካለ በራሳችሁ ጊዜ አማልክት ናቸው ብላችሁ ቀጥፋችኋቸው ነው ብሎ ተናገረ። የሰው ልጅ ፈጠራዎች ናቸው። የሰው ልጅ በራሱ ነው አማልክት ያደረጋቸው ከአላህ ውጭ ያሉ አካሎችን። ከዚያም ጥቅስ ተሰበስብና በቃ አምላክ ነው ማለት አያስኬድም። እንደዚህ ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ አብርሃም። ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው። ወተኽሉቁነ ኢፍካ በራሳችሁ ቅጥፈትን ፈጥራችሁ ነው አማልክት ናቸው ብላችኋል። እነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቀን አለ አብርሃም። ቀጥሎ እነዚያ ከአላህ ውጭ የምትገዟቸው ሲሳይን ሊለግሷቸውም ሆነ ሊነሷችሁ አቅም የላቸውም አለ። ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን። ሲሳይን ስትፈልጉ ከእርሱ ከአንዱ አምላክ ከአላህ ብቻ ፈልጉ አለ አብርሃም። እርሱንም ብቻ ተገዙ፣ ስለዋለላችሁም ጸጋ እርሱንም ብቻ መስግኑት፣ በምትሞቱም ጊዜ ወደ እርሱ ነው የምትመለሱት አላቸው ይላል። እሺ ሙሴ ማንን ሰበከ? ሙሴ ምን አለ? ኢነማ ኢላሁኩም ላህ ላ ኢላሃ ኢላሁ ወሲዐ ኩለ ሸይን ዒልማ። አምላካችሁ እርሱ አላህ ብቻ ነው አለ ሙሴ። ከእርሱ በስተቀር ሌላ ማንም አምላክ የላቸውም እያለ ተናገራቸው። እሺ መሲሁ ማንን ሰበከ? ክርስቶስ። ወቃለ አልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም ይላል። ክርስቶስም እንዲህ አለ ይለናል አምላካችን አላህ። መሲሕ ብሎ ይጠራዋል። መሲሑም እንዲህ አለ ህዝቦቼ ሆይ
ያ በኒ እስራኤል እናንተ የእስራኤል ልጆች ሆይ እዕቡዱላህ ረቢ ወረበኩም የእኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ አላቸው። ከአላህ ውጭ ሌላን አካል ያጋራ ሰው ሌላን አካል ያመለከ ሰው ወደ ሲኦል ይወርዳል እያለ መሲሁ አስተማራቸው። እርሱንም ቢሆን ያመለከ ሰው ወደዛ እንደሚሄድ ይናገራል። ቀጥሎ ምን አለ መሲሁ? ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዐለይሂ አልጀነተ ወመእዋሁ ናር አለ። እነሆ በአላህ ላይ ሌላን አካል ያመለከና ያጋራ ሰው አላህ ገነትን በዚህ ሰው ላይ እርም አድርጎበታል፣ መመለሻው ገሃነም ነች፣ ሲኦል ነች እያለ አስተማራቸው። ታዲያ ሐዋርያቶች ምን አሉ ከተባለ ፈለማ አሐሰ ዒሳ ሚንሁም ልኩፍረ ቃለ መን አንሳሪ ኢለላህ ቃለ ልሐዋርዩነ ነሕኑ አንሳሩላህ አመና ቢላህ አሉ። እኛ በአላህ አምነናል አሉ ሐዋርያቶች። ወሽሀድ ቢአና ሙስሊሙን አሉ፣ እኛ ሙስሊሞች መሆናችንንም መስክርልን አሉ። ረበና አመና ቢማ አንዘልት አሉ፣ ጌታችን አላህ ሆይ አንተ ባወረድከው መለኮታዊ ቃል በእንጅል አመንን አሉ። ወተበዕነ ረሱል መልእክተኛውንም ተከተልን አሉ። መልእክተኛ ብለው ነው የተቀበሉት መሲሁ። አምላካቸው አንድ አምላክ ነው አላህ ሱብሓነሁ ወተዓላ፣ መልእክተኛቸው መሲሁ ነበር። ፈክቱብና መዐ ሻሂዲን እኛንም ከመስካሪዎች ጻፈን አሉ ይላል። ይህ ነው። ስለዚህ ነቢያቶች ሁሉ አምላክና አላህን በብቸኝነት ተገዙ እያሉ እንደሰበኩ ይህን ጨረስ። አምላክ አላህ ሱብሓነሁ ወተዓላ ስለ ራሱ ምን አለ? ነቢያቶች አላህ ሱብሓነሁ ወተዓላን በምን ገለጹት ወደሚል እንምጣ። አምላክ አላህ ሱብሓነሁ ወተዓላ ሁወ ኻሊቁ ሰማዋት ወልአርድ ሰማያትን ምድርን የፈጠረ በሰማይና በምድር መካከል ያሉ ሁሉን እርሱ እንዳስገኛቸው ይናገራል። ስለ ራሱ ሲነግረን ምን ይላል? አላሁ አለዚ ኸለቀ ሰማዋት ወልአርድ ወማ በይነሁማ ፊ ሲተቲ አያም ይላል። እኔ አምላካችሁ አላህ ማለት ያ ነኝ፣ 7 ሰማያትን 7 ምድርን እንዲሁም በመካከላቸው ያሉ ፍጥረታትን ሁሉ የፈጠርኩኝ የሆንኩኝ እያለ ይናገራል። ዛሊኩም አላሁ ረብኩም ኻሊቁ ኩሊ ሸይእን፣ ይህ ነው አምላካችሁ አላህ። አላህ ስብሓነሁ ወተዓላ ሁሉን ነገር የፈጠራቸው እርሱ ነው። ነቢያትንም ሆነ መላእክትንም ሰማይንም ምድርንም በመካከላቸው ያሉ ማንኛውንም ፍጥረት ያስገኘሁት እኔ ነኝ እያለ ይናገራል። ሙሴ ምን አለ? ኢነማ ኢላሁኩም አላህ፣ አምላካችሁ እርሱ ፈጣሪያቸው አላህ ብቻ ነው እያለ ይናገራል። እና ይህ ነው አላህ ስብሓነሁ ወተዓላ ከባህሪያቶች መካከል ሁወ ዋሒድ አላህ ቁል ሁወ አላሁ አሐድ ይላል። በል እርሱ አላህ አንድ ነው በላቸው አለ። እርሱ አላህ ስብሓነሁ ወተዓላ አንድ ብቻ ነው። በአንድነቱ ላይ ሁለትነት ሶስትነት የለውም። በምንድን ነው አንድ የተባለ ከተባለ በማንነቱም በምንነቱ። ማን ነው እርሱ ከተባለ አላህ ነው። ምንድን ነው እርሱ ከተባለ አምላክ ነው። በመለኮታዊ ባህሪያቶቹ ላይ በፍጹም አጋር የለው። የእርሱ ባህሪያቶች መለኮታዊ ባህሪያቶችን ማንም የሚጋራ አካል የለም። በዚያ ሙተፈሪድ ነጠላ ነው፣ ብቸኛ ነው። ይሰማችኋል ልጆች? ይሰማል? ይሰማል። እና ይህ ነው አላህ ስብሓነሁ ወተዓላ እርሱ ልክ እንዲሁ መለኮት ብቻ ነው በባህሪያቶች በመለኮትነቱ ላይ ሰውነት የለበትም። እነዚህም ባህሪያቶችን አላህ በርካታ ቦታ ላይ በቁርአን ላይ ይገልጻቸዋል። አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ይላል ስለ ራሱ የተናገረበት ትልቁ አንቀጽ ነው። አዕዘም አያ ፊ ኪታቢላህ ሊአነሃ ተዝኩሩ ሲፋቲላህ ዐዘ ወጀል። እኔ አምላካችሁ አላህ ማለት ከእኔ በስተቀር ሌላ ማንም አምላክ የሌለ ብቸኛ የሆንኩት አምላካችሁ ነው እያለ ይናገራል። ይወቻል አልሐይ ዘላለማዊ ሕያው ነኝ አለ። በሕያውነቱ ላይ ሞትነት የሌለበት ነው እርሱ አምላክ። ስለ ሰው ልጆች ኃጢአት ብሎ ሞተ ምናምን ሂሳብ የለም ከአላህ ጋር። አላህ የሰው ልጆችን ኃጢአት ለመማር ከእነርሱ ንስሐ